የምትሉት ብለዋል። ማለት ካህናት ምንም ጸጋ ቢሰጣቸው ሰዎች ናቸው። ሊሳሳቱ ይችላሉ፣ ሊወድቁ ይችላሉ። ሰው ነው። በዚህ ምድር ላይ እስካለን ድረስ ካህኑም እኮ ቅዳሴ ሲቀድስ ምንድን ነው የሚለው? ዋነ አጥህ ገብርከ ነው የሚለው። ኃጢአተኛ ባሪያን አገልጋይን ሳይገባኝ ለዚህ ያበቃኝ ለዚህ አገልግሎት የመረጥከኝ ብሎ ነው እንጂ ራሱን እንደማይሳሳት አድርጎ ቆጥሮ አይደለም። ካህኑ የሚቆጥረው ራሱ እንደዛ አይደለም። ካህኑ ራሱን ኃጢአተኛ ነኝ ብሎ ነው የሚጠራው። በክርስቶስ እዚህ የጸሎተ ንስሐ ላይ ሲደግም በምደግምበት ሰዓት እኔ ራሴ በደንብ ስትረስ አርጌ ነው የምናገረው ኦን ፐርፐዝ እና የኔንም ወራዳነቴን አይተህ ፍታኝ የሚል ቃል አለ እና እንደው ስላነሱት መምህር በረከት ይቀጥሉ። አዎ አይ ልክ ነው ቀሲስ። ክርስቶስ እኮ ካህናትን ሲመርጥ የማይሳሳቱ ሰዎችን አይደለም የመረጠው። እነ ጴጥሮስ እኮ እስከ መጋድ ድረስ ደርሰዋል። በኋላ በንስሐ ተመለሱ እንጂ ማለት ነው። እና ሐዋርያት ምንም ከሰውኛ የተለየ ባህሪ የነበራቸው ሰዎች አይደሉም። የተለየ አይነት ስብዕና በሰውነት ደረጃ ሁላችንም ደካሞች ነን፣ የምንፈተነን ግን ክህነቱን አክብረን ደግሞ በቤተ ክርስቲያን ቀኖና እየተመራን እንደው ሰው ኃጢአትን ቢሰራ መፍረድ ሳይሆን ካህን ኃጢአት ሲሰራ እንደሌላው ምዕመን ሳይሆን የሚዳኝበት የቤተ ክርስቲያን ሕግ አለ፣ ቀኖና አለ። በዛ መሰረት ይዳኛል። ግን ቢወድቅም ካህናት መነኮሳት ምናምን ሲወድቁ ፈራጆች መሆን ምንድነው ቤተክርስቲያን ላይ በጣም የሆነ ዲዛስተር እንደተፈጠረ አድርጎ ማሰብ ምናምን እኔ ትክክል አይመስለኝም። ምክንያቱም ካህንም ሰው ነው። በቃ ካህንም ኃጢአት የሚስማማውን ስጋ የለበሰ ከኛ መካከል የተመረጠ ሰው ነው እና ሊስት ሊወድቅ ይችላል። እንደነ ፓትርያርክ አልነበር እንደ ንስጥሮስ ከካህን አልፎ እኮ የቁስጥንጥንያ የታላቁ የቁስጥንጥንያ መንበር ፓትርያርክ ነበር። ዲያብሎስ አሃዜ መንጦ ላይ ትቅሮ በእግዚአብሔር አልነበረ? የእግዚአብሔር መጋረጃ ፊት የሚቀርብ ለእግዚአብሔር በጣም የቀረበ ከመላእክቱ ልቆ ለእግዚአብሔር የቀረበው ዲያብሎስ ነበር። እሱ ወድቋል እና አንድ ሰው ሊወድቅ ይችላል። ማንም ሰው በምንም የክብር ደረጃ ላይ ቢሆን በምንም የስልጣን ደረጃ ላይ ቢሆን ሊወድቅ ይችላል እና እግዚአብሔር ንስሐ እንዲሰጠው ማሰብ እንጂ ተደንቀን ከቤተ ክርስቲያን ወደኋላ ማለት የሆነ ሰማይና ምድር የተንቀጠቀጠ የተነቃነቀ ይመስል እንደዛ ማድረግ ጥሩ አይመስለኝም። ብዙ ጊዜ አሁን ሰሞኑን በሚዲያም በምንም ስናይ በቃ በየትኛውም ዘመን በትልቅ ደረጃ በክህነትም በምንም ደረጃ ያሉ ሰዎች ደክመው ሊወድቁ ሊሰጡ ይችላሉ። ቤተክርስቲያን ያንን ዲል የምታደርግበት መንገድ አላት። ቤተክርስቲያን ካህናትን ስሾም መላእክትን ከሰማይ አንጥታ አልሾመችም፣ ከሰዎች መካከል ነው የመረጠችው። ይሄ ማለት ፖቴንሻሊ የመውደቅ የመሳሳት እድል አላቸው ማለት ነው። ስለዚህ በካህናትም ላይ እንደው በጣም በካህናት በመነኮሳት ላይ ትችቱ ጥሩ ነው ለቤተክርስቲያን ሲባል፣ ግን በጣም ባንጨክን አንዳንዴ ወደኛ እንዳይመለስ ማለት ነው። በጣም ጨካኞች ስንሆን በፍርድ ኃጢአቱ እኛ ጋር ይመጣል። እኛ ራሱ እንወድቃለን በሰው ፈራጆች። ያ ሰው ምን ያህል እንደሚታገል አናቅም። ውድቀቱን ነው እንጂ ምናይ ንስሐውን ምን ያህል እንደታገለ ምን ያህል እንዳለቀሰ ምን ያህል ከእግዚአብሔር ፊት እንደተንበረከከም አናቅም። እና እሱንም ብናስብ ጥሩ ነው። ቤተክርስቲያን ንጽህናዋ፣ ቅድስናዋ፣ የክህነት እንትኗ መከበር አለበት በቀኖና መሰረት። ለሰዎቹ ግን እግዚአብሔር ንስሐ እንዲሰጣቸው እንዲመለሱ ማዘን እሱ ነው የሚሻለው ብዬ ነው ማስበው። አንድ አባት ምን አሉ? የሆነች ሴት አንድ ንስሐ መታ ነገረችኝ አሉ እና እሷ ስትሄድ ፈረድኩባት አሉ። እንግዲህ ከካህን ናቸው። እንዴት ሰው እንዲህ አይነት ኃጢአት ይሰራል ብዬ በጣም ፈረድኩባት። በቃ እንዴት ምን አይነት ሰው ነች ብዬ ፈረድኩባት አሉ። ከዛ አሉ ልክ እሷ እንደተመለሰች ከስንት ዓመት በፊት የረሳሁት ኃጢአት መጥቶ ሰፈረብኝ አሉ። ከዛ ብሰግድ ብጾም
ብታገል ምንም በቃ ንቅንቅ የሚል ነገር የለም። ተቆጣጠረኝ፣ ዶሚኔት አደረገኝ ኃጢአቱ አሉ። ከዛ ምን ሆኖ ነው ከስንት ዘመን በፊት እግዚአብሔር ከኔ ያራቀው ኃጢአት የተመለሰብኝ? ደግሞስ እንደዚህ እየጾምኩ እየጸለይኩ እየሰገድኩ ለምንድን ነው ከኔ የማይመለሰው ብዬ ቁጭ ብዬ ያለፉት ቀናትን ስመረምር ያቺ ሴት ትዝ አለችኝ አሉ። በኃጢአቷ በጣም የፈረድኩባት ሴት አሉ። ከዛ በቃ ይሄ እንደሆነ ገባኝ ምክንያቱና በቃ በጣም እግዚአብሔር ፊት በጣም አዘንኩ፣ ይቅር በለኝ ስለፈረድኩባት ምናምን ብያሉና ልክ ስህተቴን ሳቅና በዛ ጉዳይ እግዚአብሔርን ይቅር በለኝ ብዬ ስለምን ያ ዶሚኔት ያደረገኝ ኃጢአት ከራሴ ብድግ ብሎ ሄዳሉ። እና በመፍረድ ራሱ ኃጢአት በእኛ ላይ ሊሰለጥን ይችላል። እንደው እሱን ብንጠነቀቅ ለማለት ነው። ካህናትን በጣም ፍራስትሬት እንዲያደርጉ በጭካኔም ባናያቸው ሲሳሳቱ ጉድለት ሲገኝባቸው መምከር በቤተ ክርስቲያን ቀኖና ያቀኖናው መተግበር አለበት፣ መፈጸም አለበት። ከዛ ውጭ ግን ተዘከር እግዚኦ ከመ መሬት ነን፣ አቤቱ ሰው እንደሆን አስብ መሬት ነን እያሉ በራስም ማዘን እኔም ነገ እንደዚህ ልወድቅ እችላለሁ እያሉ በንስሐ ለሰው መጸለይ ለራስም ማዘን ይበጃል ብዬ ነው የማስበው። ናቲ ዋው ትክክለኛ ሐሳብ ነው። ትክክልም ነው ደግሞ ትክክልም ነው። ምክንያቱም ክህነት ስላለ አይደል እንጂ አንዳንዱ እኮ ቴዎሎጂው ይኖረውና ቴዎሎጂውን ከህይወቱ ያላዋሃደው እኮ አንዳንዱ አካባቢ እንግዲህ እኔም በነበርኩበት ሳስበው ከህይወቱ እንዲዋሃድለት እኮ የተፈለገው ክህነት ስላለ ነውና በጣም ትልቅ ሐሳብ ነው የተናገሩት። እንደውም ቀሲስ አንድ ምስክርነት ልንገሮት መምህር በረከት እኔ ገድል እንድቀበል ምክንያት የሆነኝ ለኔ ምክንያት የሆነኝን ነገር ልንገራችሁ። ምሳሌ ሰዎች ገድላትን ድርሳና ብዙ ነው ባይዘው ያለኝና አነባለሁ። የአባታችን ተክለ ሃይማኖት የመድኃኒ ነግዚና አለ የቅዱስ ጊዮርጊስ ገድላት ማንበብ በጣም ነው የምወደው ገድላት ማንበብና እንድቀበል ያደረጉኝ ሰው እኛ ደብር እዚህ ደብረ ይባብ የቅዱስ ያሬድ ቤተክርስቲያን መጋቢ አዲስ ናቸውና የመጽሐፍት መምህር ናቸው። በዛ በቃ ሪል እንድቀበል ምክንያት የሆኑኝ ምንድነው የፍልሰታ ጊዜ ቀሲስ የኔ አባት እስቲ የፍልሰታውን ጊዜ ቅዳሴ ማርያምና ውዳሴ ማርያም ትርጓሜን ሰው እንዲሰማው ዝም ብለህ ሞባይልም ይዘህ ቢሆን ለመቅረጽ ሞክር ብለውኝ ሄጄ ፍልሰታን እዚሁ ቅዱስ ያሬድ እንዲተላለፍ ለማድረግ ሄጄ ነበርና ጠዋት ውዳሴ ማርያምን ይተረጉማሉ ቆመው። ከዛ ውዳሴ ማርያምን እንደጨረሱ ቅዳሴ ማርያምን ይተረጉምና ህዝብ ወደ ቅዳሴው ስንገባ አብረውን ይገባሉ። እኚህ መነኩሴ ናቸውና ክህነትም አላቸውና ይገባሉ። ልክ ከዛ እሱን ጨርሰን ወደ ቤት ሄደን ስንመለስ ምህላ ላይም ቆመዋሉ፣ አያቸዋለሁ መስቀል ይዘው። ከዛ ከምህላው ቀጥሎ ለማህሌት ማታ ስንመጣ ማህሌቱ ላይ ያሉ ይሄው ሮቴሽኑ ለ16 ቀን ሳይቋረጥ ማለት ነው። ውዳሴ ማርያም ቅዳሴ ማርያም ተርጉመው ቅዳሴ ከኛ ጋር ገብተው ምህላ ላይ ቆመው ማታ ደግሞ ከማህሌት ከኛ ጋር ቆመው በዚህ አይቼ ገድል እኮ ማለት ይሄ ነው ብዬ እንድቀበል ያደረገኝ ማለት ነው። ከዚህ በላይ ምን አይነት ተጋድሎ አለ? አሁን ምናልባት ሌላውን አስፔክት ስላላየሁት ሊሆን ይችላል ወይ እኔም ስላልበቃው ወይ ስላልገባኝ ሊሆን ይችላል። ይሄንን አይቼ ሄጄ እንደውም ለቀሲስ ጋሻው ይባላሉ የንስሐ አባቴ ነው። እኔ ገድል አምናለሁ። ለምንድን ነው ይኸው ከሳቸው በላይ አሁን ትክክለኛ በአይን የማየው ማለት ሌላው መንፈሳዊ አይን በርቶ የሚለውን እንኳን እሱን እንተውና ይኸው የሚታይ ገድል ማለት ይሄ ነው ብዬ እንድቀበል ያደረገው እና ምንድነው ቅድም መምህር በረከትም እንዳሉት አንዳንድ ሰው ቅድስና ድሮ ቀረ፣ ካህን ድሮ ቀረ ምንድነው የሆነ ነገር በቃ ሁሉ ነገር እዛ ድረው ቀረ። እንደውም አንድ ሰው በጣም አምርሮ ሎቱ ስብሐት አለ። እናንተ እኮ እግዚአብሔርንም እኮ ድሮ ልትሉ ነው፣ ምን ሆናችሁ ነው ሁሉ እስከ ማለት ተናግረው ሁሉ ድሮ ቀረ ካላችሁ እንዴ አምላካችንንም ድሮ ልትሉ ነው እንዴ ብለው ተናገሩና አለ በየቤተ ክርስቲያኑ። እንደው ምናልባት አንዳንዶቻችን እንደኔ ደካማ ሆነን አይኖቻችን ስላልተከፈተ እንጂ የእግዚአብሔርን ነገር በደንብ የምናይባቸው መጽሐፎች አሉ ማለት ነው። እኔ አይቻለሁ፣ እኔ ምስክር ነኝ ማለት ነው። መጽሐፍ አይቻለሁ። በቃ አሁን ሰው እንዲነግረኝ አልፈልግም፣ እውነተኛ ተጋድሎ አይቻለሁ እና
ብን ለማለት ነው። አንዳንድ ጊዜ ይሄ ጨካኙን ባህሪውን እንዳንይዘው። እንደውም እኮ መምህር በረከት በጆርናሊዝም እኔ እንኳን ትንሽ ኮርሶችን ለመውሰድ ሞክሬያለሁ እና ጆርናሊዝም አንዱ ህግ እንኳን እኮ ፌርነስ ነው አይደል? አሁን በጣም ኃይለኛ ነገር እኮ የሆነ ወንጀል ሲሰራ ቢዳ ተቀርጾ እኮ ወዲያው ፖስት አይደረግም። ፌርም ይባላል ይሄ ነገር ቢወጣ ማህበረሰቡ እንዴት ነው የሚቀበለው? ራሱ ፌርነስ እንኳን አለው። እውነት ብቻ ስለያዘ ራሱ አንድ ሰው ብድግ ብሎ አይወጣም። ፌርነስ የሚባለው ጭንቅላቱ ላይ ሊያስቀምጥ ይገባልና የሆነ ነገር ሲናገር ከማሱ አንጻር አይተውም ሰዎች ቢናገር እንደው ከትግራይ አካባቢ የመጡ ወንድሞች ምን ይላሉ? ለምጣዱ ሲባል አይጧ ትለፍ ይላሉ እኮ። እና አንዳንዴ እኮ እንደው ለአብዛኛው ሲባልም እኮ ማሳለፍ የሚገባው ነገር ያስፈልጋል። እና ከዛ አንጻር በጣም ትክክለኛ እኔ ምስክር ነኝ ለማለት ፈልገ እኔ አይቻለሁ ገድል ፊት ለፊት እና አሁን ማንም ሰው እንትን እንዲለኝ ኮንቪንስ እንዲያደርገኝ አልታገልም። ምክንያቱም በአይኔ አይቻለሁ ሰው ይህን ያህል ለቤተ ክርስቲያን ኮሚትመንት ያለው ለቤተ ክርስቲያን ዲዲኬሽን ያለው በቤተ ክርስቲያን ከምህላ ጋር ከህዝቡ ጋር ቅዳሴ ሲተረጎም ከህዝቡ ጋር ማህሌት ከህዝቡ ጋር የሚሆኑ አባት ለዚያም መጽሐፍ ከዛ የሚተረጉሙ አባት በአይኔ ያየው ሰው ነኝ። እንግዲህ እግዚአብሔር ነገር የሚያደርገውና ምናልባት እኮ የሚጻፍላቸው አባት ሊሆኑ ይችላሉና ዛሬም እግዚአብሔር ብዙ ምስክሮች አሉት። ይህንንም ማስተዋል ያስፈልጋል ለማለት ፈልጌ ነው። ቀሲስ የእርሶን ቦታ ያስኩ ለእርሶ ነበር የለቀኩት። ድሮ ናትናኤልን ነበር ናናይ የሚባለው እና ራሱ ናትናኤል ናዩ ነቢያት የተናገሩለትን ስለ እርሱ የተናገሩለትን ኢየሱስን አግኝተነዋል፣ መሲሁን አግኝተነዋል ብሎ ሲለው የናዝሬቱን ኢየሱስን አግኝተነዋል ሲል አይ በእውኑ ከናዝሬት መልካም ሰው ይወጣል ብሎ ይመልሳል ናትናኤል። አይ ናና ይህ ነው ያለው መጨረሻ ላይ መተህ አለው። ያው በእርግጥም ናትናኤል ወደ ጌታ ሲሄድ በአማን እስራኤላዊ ዛልወ ጽሙት ውስጥ ልቡ በልቡ ምንም አይነት ጥላቻ የሌለበት እውነተኛ አማናዊው እስራኤል ወይንም እውነተኛው እስራኤል ይህ ነው ሲለው የት ታውቀኛለህ አለ። ከበለሱ ስራ ይቻለው ብሎ አለውና ናናይ ማየት ጥሩ ነው። እኛም በነገራችን ላይ አንድ ከሌላ ቤተ እምነት ለሚመጣም ሰው እንደዚህ ያሉ ታምራቶች ምናምን በአንድ ቀን እንዲረዳ በአንድ ቀን እንደዚህ ያሉ ነገሮች ሁሉ እውቀት እንዲኖረው ኤክስፔክት አይደረግም። በነገራችን ላይ ለዚያ ነው ክርስትናን ወንጌል ስንሰብክ ዋና ሃይማኖት መሰረቶችን አስተምረን ሰውንና ስናጠምቅ ከዚያ በፊት ስለ ቅዱሳን ታሪክ ምናምን ይህንን አነብ ይህንን መተረክ አለብህ ምንም ማንለው በጥምቀት አማካኝነት ጸጋ መንፈስ ቅዱስ ላልተቀበለ ሰው ቅዱስ ጴጥሮስ በ40ኛው ቀንና በ50ኛው ቀን የተለያየ ነው። የሐዋርያት ሕይወት የተለያየ ነው። ጌታ እኮ አብሯቸው ነበረ። እንደው በእውነት እንደው በመንፈስ ከነሱ ጋር ከሆነበት ይልቅ በአካልም በመንፈስ የሚሆነበት አይበልጥም እንዴ የሚል እኮ እንደው የሆነ ጥያቄ እንደ ስጋዊ ሰዎችን እናነሳ እንችላለን። ግን አብሯቸው ነበረ። ግን ይፈሩ ነበር፣ ይደነግጡ ነበር፣ ይሰናከሉ ነበር፣ ይስቱ ነበር። እና ግን ምን አሉ ሲያርግ ምንድነው ያላቸው? ከጽኑ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ አስጠነቀቃቸው። እንግዲያ እንዲያጠምቁ እያጠመቁ ደቀ መዛሙርት እንዲያደርጉ እንዲያስተምሩ ወደ ዓለም ሁሉ ሂዱ ብሏቸዋል። ሂዱ ብሎ ግን ከመሄዳቸው በፊት የአብን ተስፋ ደጅ ጽኑ ብሎ ጰራቅሊጦስ በበዓለ ሃምሳ እስኪወርድ ድረስ በጸሎት ተግተው እዚያ የሐዋርያት ሥራ ምዕራፍ 1 ላይ የሐዋርያትን ስም ይዘረዝርና ሐዋርያው ቅዱስ ሉቃስ ወንጌላዊ ቅዱስ ሉቃስ የኢየሱስም እናት በዚያ ነበረች ብሎ ይዘጋል። እና ድንገትም እንደሚነጥቅ አውሎ ነፋስ መንፈስ ቅዱስ ከሰማይ ወረደ እና ከዚያ በኋላ ፍርሃት ራቀላቸው። ፍሩሃን የነበሩ ጥዋዓን ሆኑ። በሚገርም ሁኔታ ያ ጸጋ የመንፈስ ቅዱስ ጸጋ የመንፈስ ቅዱስ ኃይል
አለበለዚያ ቢወጡ ኑሮ ዝም ብለው ሊፈሩ ይችሉ ነበር ማለት ነው። ያለ መንፈስ ቅዱስ ኃይል ጉልበት ደፋር የሚያደርግ ጥቡ የሚያደርገው እሱ ስለነበረ ጠብቁ አላቸው ነው። እና ምን ለማለት ፈልጌ ነው? በጥምቀት አማካኝነት የሚገኘው የመንፈስ ቅዱስ ጸጋ ብዙ ነገሮችን ማየት እንድንችል የሚያደርገን ነገር እኮ ነው። ባዶ ውሃ አይደለም እኮ። ያመነ የተጠመቀም ይድናል ሲባል ይድናል የምትለዋ ነገር እንዲያው በእውነት የኃጢአት ስርየት ነው ስንል የኃጢአት ስርየት የሚባለው የሆነ አንድ ሲንግል ነገር አይደለም። ሁለንተናዊ ድነት ነው። ሁለንተናዊ መቀደስ ነው። ሁለንተናዊ መዳንን የሚያመጣ ነገር ነው በእውነቱ። እና የመንፈስ ቅዱስ ጸጋ ደግሞ የማይቆጠር ነው። አናካውንቴብል ነው። ካውንት የሚደረግ አይደለም። ውሃው ራሱ ውሃ አይቆጠርም። የእግዚአብሔር ጸጋ የሚቆጠር ነገር አይደለም። እና ከዚያ በኋላ ድንቆችን ታምራቶቹን ለማየት የአይኖች ይከፈታሉ። እና ባመነ አይምሮ ውስጥ ሆኖ አንብቦ መረዳትና አምኖ የሚደረግ ነገር በጣም አይናችን መነጸሩ የተለያየ ነው። በአጉሊ መነጸር ማየትና እንዲሁ በኖርማል መነጸር ማየት የተለያየ ስለሆነ ስለዚህ ናቱ ናና መተህ ማየትህ በጣም ይሄ ያው እውነት ለመናገር ይሄ ለዚህ ነው እኔ የምወድህ ናቱ ማለት ፕራክቲካሊ የምታረጋቸው ነገሮች ስለሚያስደምሙኝ ነው። ኦኬ አሁን ገርል አቡነ ተክለ ሃይማኖት ምናምን ያንን እዛ ሄዳ 12ኛው መቶ ክፍለ ዘመን ከምታውቅ እዚሁ ፊቴ ላይ እኮ አየሁኝ። በቃ የአባቶች ህይወት እዚሁ ላይ አየሁኝ አልክ። በቃ እሱ ነው የሚያስፈልገው። እኔ በጣም በህይወቴ ውስጥ የምደሰትበት አዲስ አበባ በነበርኩበት ጊዜ የሆነ የዓመት ፈቃዴን ወስጄ አንዳንድ ቤተሰቦቼ ጋር ማልልበት ጊዜ ደስ የሚለኝ ይሄ ገዳም ምናምን ይሄድ ነበረ። በተለይ ከትዳሬ በፊት የመመንኮስ እንደዚህ ያሉ እቅዶች ሀሳቦች ነበሩኝ እና የሆነ እንትን ላለሁኝ ልመንኩስ ወይንስ ላግባ? ዝም ብለህ ደርሰህ አታገባም። የሆነ ስሜት ስላለህ ብቻ አታገባም። ደግሞ መመንኮስ ስለወደድኩ ብቻ እኔ ምኞቴ መመንኮስ ነበረ። ግን ሱባኤ ይዤ 3-4 ጊዜ እንደው ብቻዬን ብሞክረው እንደው ምንም የሚታየኝ ቆብ ጠፋ። በቃ እግዚአብሔር አልፈቀደም ማለት ነው። የራሴን ስሜት ተከትዬ መንኩሽ በኋላ ቆቤን ከምጥለው ያው የታየኝን ነገር እንደውም በቃ የሆነ እዚህ መናገር አልፈልግም። ደግሞ ስንት ቲክቶክ ፖለቲካ ስለሚሰራ ነው እንጂ እንዳገባ በጣም ብዙ ነገሮች በቃ በየቀኑ የሆነች ሴት አክፋ ላይ እንጀራ ስትሞላ የምታድር የተለያዩ ሴቶች ዘውድ የሚባሉ ሴቶች ይመጡ ነበር። እማቃቸው የእውነቴን ነው። እና እማቃቸው ናቸው ዘመድ የሆኑ የቤተሰብ ሚስት የሆኑ እንደዚህ ያሉ ሰዎች እንጀራ ሲሰጡኝ አይ በቃ ዘውድ ማለት ሚስት ናት። ይህ እንጀራ ደግሞ ያው እንግዲህ በዓለም ላይ የሚገኘው ነገር ሊሆን ይችላል። ስለዚህ እኔ ዘውድ በምንም አይነት ታምር ምንኩስና ሊሆን አይችልም። መልካም ሴት ለባሏ ዘውድ ናት ስለሆነ የሚለው እኔ ዘውድን የተረጎምኩበት ለአባቶችም ስነገር አይ ሚስት ናት። እንጀራው ምናምን ያ ሁሉ እኔ ያየሁት በቃ ትዳር አድርጌ ነው። በቃ የተረዳሁትን ይዤ ወደ ትዳር ገባሁኝ። ምን ለማለት ፈልጌ ነው? ገዳም ውስጥ ስንገባ እኔ እስቲል ነው ይመስጠኛል። እንዳውም አንዳንድ ሰይጣን በጣም ይፈትነኛል። የእውነቴን ነው። ልቤ አሁንም እንደሸፈተ ነው። የገዳሙ ህይወት ላይ በጣም ሌላ ስሜት ነው ያለኝ። ስትሄዱ ለማለት ፈልጌ ነው። ከታች ያላችሁ ገዳም የመሄድ እድል ይኖራችሁ። የእውነቴን ነው ማለት ክርስትናን በተግባር ይሄ ስንክሳር ላይ ከምታነቡት ገድላት ላይ ከምታነቡት ህይወት እዚያው ፕራክቲካሊ እንዴት ህይወት እንዴት ያቀድስና እንዴት እንደሆነ ክርስቶስ በግውሳን ቅድም መምህር በረከት ያሏቸው ግውሳን የሚባሉ አሉ። በቤተክርስቲያን የማይታዩ መተው የሚቆርቡ አሉ። ቆርበው የሚሄዱ ሰዎቹ ማያቸው ግን የበቁ ሰዎች ብቻ የማያቸው ስጋው ደግሞ ተቀብለው የሚሄዱ ግውሳን ይባላሉ አሉ። በቤተክርስቲያን ውስጥ ስውራን የሆኑ አባቶች አሉ። ይሄ የእውነት መናገር ሪያሊቲ ነው የማወራችሁ። በጣም ወደ ገዳም ስትሄዱ ብቻ ነው እንደዚህ ያሉ ነው የምትረዱት። እና ጥሩ ነገር ነው ናቲ የነገርከን። አዲስ አበባም ውስጥ ሆኖ እንዲህ ያሉ መናንያን አሉ። የከተማ መናንያን አሉ። የዓለሙ ጫጫታ መቼ የማያዩ ማለት ነው። የልቦናቸው አይን ተከፍቶ በላይ ያለውን የሚያዩ ሰዎች አሉ። እና ቤተክርስቲያን በእውነት በጣም ሀብታም ናት። በቅዱሳን የታጠረች ቤተክርስቲያን ስላለችን እግዚአብሔር እናመሰግነዋለን። ይህ አድጋል ሀገር ዘንበላ አዱሄር
እግዚአብሔር ሀገርን ያለ አንዳንድ ደጋግ አባቶች አይተዋትም። በዚያ ጥፋት ዘመን ኖህን ያለ ኖህ እግዚአብሔር ምድርን እንዳልተዋት በሰዶምና በገሞራ መካከል ጻድቅ ሎጥን እግዚአብሔር እንዳስቀመጠ እንመለከታለን። እና እግዚአብሔር እንደው ዓለማችንን ዝም ብሎ እግዚአብሔር ፍቅር ነው። በእውነት እግዚአብሔር የዓለም አስተዳዳሪ ነው። እና ትክክል ነህ ናቱ ለማለት ፈልጌ ነው፣ አጽንቶ ለመስጠት ነው። እግዚአብሔር ይስጥልኝ። አሜን አሜን። ቃልዎት ያሰማልን። ቀሲስ እንዴት ነው እንስጣቸው አይደል ለቀሩት ልጆች ጊዜውን? እኔም ወደ ስራ ለወጣ እየሸከፍኩ ነው። እኔም ወደ ስራ ለወጣ ነው። በስልኬ እየነዳሁ ገባለሁ፣ አዳምጣለሁ። ግን ለሌሎቹ ዕድል ይሰጥ። ለነ ጸሎት እኮ በቃ ዛሬ በጣም ማዕቀብ ተጣለበት እኮ። ማዕቀብ አልተጣለብኝም። መምህራን እያሉ መቼስ እኛ ምን የምንለው ነገር የለምና ሁላችሁንም ሰላም ብያለሁ። ቀሲስ ይፍቱኝ ይባርኩኝ። እኔ ያው መምህራንን በመጠየቅ ነው የምታወቀውና እንደው እንደ ተራመመን ይውኝ ለማለት ነው። መምህር በረከት ሰላም ብያለሁ። ጳላዲ ናቱዬ በጣም ደስ ብሎኛል እንዲሰብሰብ ብለን ስለተገናኘ ከረጅም ጊዜ በኋላ ነውና እየተነሳ ባለው ነገር ላይ የተወሰነ ነገር እንደው ከመምህራኑም ብሰማ ብዬ የማስበው ነገር ስላለ እሱ ላይ ሀሳብ ቢሰጡበት ለማለት ነው። ዕቅበተ እምነትን የሚሰራ ሰው ምንድነው መስፈርቱ መሆን ያለበት እንደ ቤተክርስቲያን? አሁን እኔ የማየው እንግዲህ ቲክቶክ ላይ የተወሰኑ ልጆች ያነበቡ ልጆች ሰብሰብ ብለው ነው ነገሮችን እያካሄዱ ያሉትና አንደኛ መዋቅራዊ መሆን የለበትም ወይ? ቤተክርስቲያን ውስጥ በመዋቅር ደረጃ ኮንትሮል የሚደረግ ዕቅበተ እምነት እንዲሰሩ ፍቃድ የሚሰጣቸው ሰዎች ተደርገው መሰራት የሚችልበትን ሁኔታ ማመቻቸት የሚጠበቅብን ይመስለኛል ለኔ ማለት ነው። ለምን አንድ ነገር ከመዋቅር ውጭ በሆነ ሁኔታ እየተንቀሳቀሰ ካለ ኮንትሮል ለመደረግ ለመያዝ ጥፋት ቢጠፋ እንዲህ ነው ለማለት በጣም አስቸጋሪ ይሆናል። እግዚአብሔር ረድቶን ግን እዚህ ቲክቶክ ላይ ያሉትን ሲሰጠን እውነት በጣም ጨዋ ደስ የሚሉ ስርዓት ያላቸው አባት መስማት የሚችሉ ተግሳጽን መስማት የሚችሉ ልጆችን አድርጎ ሰጥቶናልና ለወደፊቱስ በዚህ መልኩ መቀጠል ይቻላል ወይ? የሆነ ሰዓት ላይ ደግሞ ማይሆን ሰዎች ቢነሱ ያንን መመከት በምትችልበት ደረጃ ቤተክርስቲያን መያዝ ብትችል ጥሩ ነው ብዬ ስለማስብ ማለት ነውና መስፈርቶችን አውጥታ እነዚህ የሚሰሩትን ልጆች ደግሞ በትክክል ደግሞ መታገዝ ያስፈልጋቸዋል ብዬ አምናለሁ። በብዛት አይታችሁ ከሆነ ዕቅበተ እምነት ላይ ይሰራና ብዙ የሚያምኑ ልጆች ይመጣሉ ወደ በእነዚሁ ልጆች አማካኝነትና እነሱ ልጆች ቁጭ ብሎ መሬት ወዳለችው ቤተክርስቲያን አውርዶ እንዲገናኙ ወደ ቤተክርስቲያን ስርዓቱን ሁሉን አሳይቶ ለማምጣት የሚቸገሩበት ያለ ነገር ይመስለኛል። ለምን ሁሉም በየራሱ ስራ ውስጥ ያለ ሰው ነው በብዛት ላይ ያለውና ይህንን ማኔጅ የሚያደርግ አካል አያስፈልገንም ወይ? እና እነዚህም ሰዎች ደግሞ ሊታገዙ አይገባም ወይ? በቤተ ክርስቲያን ደረጃ እውቅና ተሰጥቷቸው በርቱ ሊባሉ ሲያጠፉ ሊገሰጹ በሚችሉበት መልኩ እገዛ ቢደረግላቸው። ከዚህ በፊት እነ ፎይን ጳላዲን በእስልምና ወገን በጣም ብዙ ሲሰሩ መምህራን እንደውም ቲክቶክ ላይ ነው ሲጠይቁ የሰማሁት እኔ ማለት ነው። ልጆችን እንዲያስተምሩላቸው እንደዚህ እንዲያደርጉ የምትፈልጉ ካላችሁ የምታግዙን ተብሎ እስከ መጠየቅ አለና ይሄ ነገር በቤተ ክርስቲያን ደረጃ ቢታይም ጥሩ አይሆንም ወይ? እናንተም አሁን ተሰሚነት ስላላችሁ ይህንን ነገር ጠንክራችሁ ብትጠይቁ መልካም ይሆናል ብዬ አስባለሁና እውነት ለመናገር እዚህ ቲክቶክ ላይ ሲያገለግሉ የነበሩትን እግዚአብሔር እድሜ ከጤና ይስጣቸው። በጣም የሚገርም ብቃት በሚገርም ንባብ ቤተክርስቲያናቸውን ሲጠብቁ ነበርና እኔ ቃላት የለኝም እውነት ለመናገር። እነሱ አምጥተው እንደውም ጊዜያቸውን መስዋዕት አድርገው ነው በብዛት የራሳቸውን ገንዘብ አውጥተው ምን ብለው ነው ሲሰሩ የነበሩት እንጂ ከማንም ድጋፍ ተሰጥቷቸው እንደዚህ አድርጉ ተብሎ ትዕዛዝም ወጥቶላቸው የመጡ አካላት አይደሉምና በዚህ ደረጃ እነዚህ ልጆች ከበረቱ
እኛ ደግሞ መዋቅራዊ ይዘት ባለበት ሁኔታ ተጠናክረው እንዲቀጥሉ ብናደርግ የበለጠ ፍሬ የምናፈራበት ጊዜ እንዲሆን ያግዘናል ብዬ አምናለሁኝና እና ዕቅበተ እምነትስ ደግሞ ሁሉ ሰውስ መስራት ይችላል ወይ? አሁን ምዕመን ተነስቶ መቼስ እምነቱን ዲፌንድ ሊያደርግ ይችላል። የማይሆን ነገር ሲነገር እኛም እንዲህ ነው ልንለው እንችላለን። ግን በዕቅበተ እምነት ደረጃስ ቤተክርስቲያን አቃቢያን ናቸው ብላ መቼስ የሚያስተምሩ በአራት አይና እየተባሉ የሚነገሩን አባቶች አሉ። እነሱን አምናለሁ። ግን ከተቃራኒም ወገን ያለውን ደግሞ አጥንቶ በተመሳሳይ መልኩ ለሚነሱ ጥያቄም እኛም ደግሞ ጠያቂ ወደ መሆን ማለት ነው። ሁልጊዜ አሁን እኛ ቤተክርስቲያናችን ኦርቶዶክስ መልስ አላት እያለን ስንመልስ ነበረ። ይህም ትልቅ ምከታ ነው እውነት ለመናገር። ከዛ ደግሞ እኛስ ደግሞ ጥያቄ እያነሳን ተመሳሳይ መልኩ እዛ ቤተ እምነት ላይ እንዲህ ያለውን ነገር እንዴት ነው የምታዩት እያልን ምንድነው ቻሌንጅ የምናቀርብበት ጊዜ እንዲሆን ነው የበለጠ ደግሞ የሚያስፈልገው። አንዳንዴ እነሱ ብቻ ጥያቄ ሲሆኑ እኛ ብቻ ተከላካይ ከሆነ ልክ አይመጣም። እኛም በተመሳሳይ መልኩ ደግሞ እነሱ ላይ ጥያቄ የሚያነሳን ነገር ማሳየት ስንችል ነው በዛም ቤት ያለው ልቡ ደንገጥ ብሎ እንዴ አሁን ከዚህ ሰው እዚህ በወጣ ትክክል ያልሆነውን ነገር እዚህ ያለው ለካ እንደዚህ ነው ብሎ አስቦ እንዲመጣ የሚያደርገው አንድም በእነሱ ውስጥ ያለን ጥያቄ ውስጣቸው እንዲጫር በማድረግ ነውና ቤተክርስቲያን በዛስ መልኩ ምንድነው መስራት ያለባት ትላላችሁ የሚለውን መምህራን ስላላችሁ እናንተ ሐሳብ ሰጡበት ማለት ነውና ክብረት ይስጥልኝ። ቀሲስዬ መምህር በረከት በላዲም የምትሰሩትን ስራ እግዚአብሔር ይባርክላችሁ። የኔ ሐሳብ እነዚህ ናቸውና እዚህ ላይ ተወሰነ በሉን ለማለት ነው። እናትዬ በጣም ደስ ብሎኛል። ሁሌ ባንተ ቀናለሁ እውነት ለመናገር እኔ እንግዲህ ከልጅነቴ ጀምሮ ኦርቶዶክሳዊ ነኝና ግን አንተን ሳይ እንዲህ ልጅ የምታይበትን እይታ የነገሮችን ቪዲዮ ስትሰራ የተወሰኑትን አያቸዋለሁና በጣም የምገረምብህ ነኝ። እግዚአብሔር እንግዲህ እድሜ ከጤና ሰጥቶ ብዙ ነገሮችን እንድሰራ እንዲፈቅድልህ እመኛለሁ። ሁሌም በጸሎት አስበኝ። ይሄንን ነው ማለት የምችለው እና እወዳችኋለሁ። ሰላም ሁኑልኝ። መምህር በረከት ቃልዎት ያሰማልን። ምን ጸሎትዬ መምህር በረከት አንዳንድ ሀሳብ እስቲ ያክሉበት። በጣም ወሳኝ ጥያቄ። እኔ እንደውም ምን አስብ ነበር ቀሲስም ምን ቦታ ነበረ መጽሐፍ ቅዱስ ላይ ድካማችሁ ከንቱ እንዳይሆን የሚል ቃል አለ አይደል? እኔ አሁን አንዳንዴ በጣም የደከሙ የተጉ ሰዎች እንደው እሱ ቃል አስበዋለሁ። የድካማችሁ ከንቱ እንዳይሆን የሚለው ቃል በጣም የደከሙ አሉ። በመሞገት የደከሙ የቤተክርስቲያንን ስርዓት በማሳወቅ የደከሙ ቤተክርስቲያን እንድትታወቅ በማድረግ በጣም የደከሙ ሰዎች አሉና ምናልባት ድካም ከንቱ እንዳይሆን አንዳንዴ ቅድም ጸሎት እንዳነሳው በጣም ኦርጋናይዝ የሚሆንበትን መንገድ እንደ ኦርጋናይዜሽን ሲባልም ግዴታ የሆነ መዋቅራዊ መንገድ ብቻ ሳይሆን እንደው እኔ አሁን አንዳንዴ የነ መምህር በረከት ምንም የነ ዶክተር አረጋም ቤት ቅድም ያነሳውት ወጣቱን የጋዲ ቤት የምወድባቸው ነገር አንዴ የሆነ የቲም ስራ ስለሚሰሩ አንድ ጥሩ ገጽታ ያሳያል ብዬ አስባለሁ። ማለት ይኸው መቀናጀት ምናምን ስላለ እንደው አንዳንድ ሰው ድካሙም ከንቱ እንዳይሆን የሆነ በደንብ ደግሞ በላቀ ሁኔታ ፍሬያማ የሚሆንበትን መንገድ የሆነ አቅጣጫ ከማሳየት አንጻር እንደው ትልቅ ነው ጥያቄው። ዛሬ ብቻ የሚመለስ አይመስለኝም፣ ግን እዛ ላይም ሪፍሌክሽን ብትሰጡበት ብዬ አስባለሁና መምህር በረከት እስቲ ሀሳብ የሚስጡበት በዚህ ላይ። እሺ እነ ቀሲስም ይጨምራሉ። እኔ አጠር አድርጌ ትንሽ ሀሳብ ልስጥ። እንትና ቅዱስ ሄሬኒዮስ ስለ ኖስቲኮች ሲናገር ከኔ በፊት የተነሱ ብዙ ሰዎች እንደውም ምንድነው የሚለው ከኔ በቅድስና የሚበልጡ ሰዎች መልስ ሰጥተዋቸዋል። ነገር ግን አስተምሯቸው አልጠፋም፣ ምንፍቅናቸው አልጠፋም ይላልና ምንድነው ችግሩ ብሎ እሱ የደረሰበት ነገር እስካሁን ድረስ የተሰጣቸው መልስ በቂ ያልሆነበት ምክንያት ብዙ ሰዎች እውነተኛውን የቤተክርስቲያን አስተምሮ አውቀው ይመልሳሉ እንጂ የነዚህ የኖስቲኮቹን ትምህርት አልመረመሩትም ይላል እና አንድን አስተምሮ ሳታውቅ
ሳታነብ ምን እንደሚሉ ምን እንደሚያስተምሩ በጥልቀት ሳትረዳ መልስ መስጠት ይከብዳል። ልትመልስ ትችላለህ፣ ግን የሚያረካ መልስ አትመልስም። ለምን? የጉዳዩን የዛንን የስህተት ትምህርት ስሩን አላገኘኸውም። ዝም ብለህ ቅጠሉ ላይ ነው ያለው፣ ቅርንጫፉ ላይ ነው ያለው ማለት ነው። እና እንግዲህ አሁን ልክ ነው፣ ብዙ ሊቃውንት አሉ በቤተ ክርስቲያን ትምህርት ማንኛውንም ነገር የሚመልሱ። ግን ብዙ ጊዜ ችግር የሚፈጠረው በእስልምናም በሌላውም ፕሮቴስታንቶችም ከሌሎች ጋር መልስ ለመስጠት የሚያስቸግረው የቤተ ክርስቲያንን ትምህርት የተማሩትን ያህል ሌሎቹ ምን እንደሚያስተምሩ ምን እንደሚያስቡ አጥንተዋል ወይ የሚለው ነው። እንግዲህ ቅበተ እምነቱ በጣም አስቸጋሪ የሚያደርገው ማለት ነው። አሁን ቅድም ጸሎት ምን አለ? ሁልጊዜ ለምን ዲፌንስ ይሆናል? ለምን ኦፌንስስ አይኖርም አለ። ኦፌንስ ለማድረግ እኮ ግን ያንን ትምህርት ማወቅ አለብህ። ማለት የማታውቀውን ነገር ልተቸው አችልም። በደንብ ሳትመረምረው በደንብ ሳታጠነው መመርመር አችልም። እና ማጥናት ያስፈልጋል ብዬ ነው ማስበው። ለሁሉም ኢፌክቲቭ ለሆነ ለዛ ነው ቅበተ እምነት አስቸጋሪ የሚሆነው፣ የብዙ ሰዎች ስራ መሆኑም የሚከብደው። የራስህን እምነት ብቻ ሳይሆን ማወቅ የሚጠበቅብህ ጥብቅና የምትቆምላቸው ቤተክርስቲያን እነ ቅዱስ ባስልዮስ እነ ቅዱስ ጎርጎሪዮስ አምስተኛው ክፍለ ዘመን ላይ የነበሩ አባቶች ለኒዮ ፕላቶኒዝም ለነ ዩኖሚስ መልስ ሲሰጡ መልሳቸው በጣም ኢፌክቲቭ የሆነው ኒዮ ፕላቶኒዝም ውስጥ ራሱ የወጡ ሰዎች ናቸው እነሱ። እና ፍልስፍናውን ያውቁታል ማለት ስለምን እያወሩ እንዳሉ የሚያውቁ ሰዎች ናቸው። መልሳቸውም ሻርፕ ነው፣ በጣም ኢፌክቲቭ ነው። ጉዳዩን ከስሩ የሚያገኝ መልስ ነው ማለት ነው። እና ቅበተ እምነትን በጣም ቻሌንጂንግ የሚያደርገው ነገር የሌለውንም አስተምሮ ማወቅ ይኖርብሃል፣ በጣም ኢፌክቲቭ ለመሆን ማለት ነው። እና ሌሎችን ደግሞ እንደው ዝም ብለህ በተባራሪ በሰማው ሳይሆን እነሱን ሪፕሬዘንት የሚያደርጉ ሰዎች ምን አሉ ያውፍቱ ነው ዘ ቤስት አውት ኦፍ ኢት ማለት ነው። የሆነ ካሪከርቸሩን ምናምን ሳይሆን ይሄ ተዛብቶ የተቀረበልህን በተባራሪ የሰማውን ሳይሆን ዋት ኢዝ ዘ ቤስት፣ በቃ ከእስልምና ውስጥ ቤስት የሚባለው ነገር ምንድን ነው? ፒላሩ ምንድን ነው? ፕሮቴስታንት ጋር መጥተህ ፒላሩ ምንድን ነው? ኢሰንሱ ምንድን ነው? ያስተምረው ኢሰንሱ ጋር ነው። በቃ ጉዳዩ እኮ አይደል። ቤት እኮ በምሰሶ ነው የሚቆመው እንጂ በማገር በምናምን አይደለም። ምሰሶ ላይ ካልደረስክ ኢፌክቲቭሊ ካውንተር ማድረግ አችልም። ኦፌንስም እንትን ነው። ዝም ብለህ ምንድን ነው ብዙ ተጽዕኖ የሚያሳድር አይሆንም። እና ጉዳዩን በደንብ ማጥናት ዋናው በቃ ፍልስፍናው ከጀርባ ያለው ኢሴንሻል የሆነው ነገር ምንድን ነው? በዛ ቤተ እምነት ውስጥ ርዕዮተ ዓለሞችም ከሆነ የምትሞግታቸው ኢሰንሳቸው ምንድን ነው? ኤፒስቲሞሎጂያቸው ምንድን ነው? በምን ላይ ነው የቆሙት? ደካማ ጎናቸው ምንድን ነው? ጠንካራ ጎናቸው ምንድን ነው ብለህ በደንብ ማጥናት ያስፈልጋል። ብዙ ጊዜ መልስ እየተሰጠባቸው ደጋግሞ የሚመጡ ጥያቄዎች ከስራቸው አልተነኩም ማለት ነው። ዝም ብሎ ላይ ነው እንትን እየተመለሰ ያለ። ብዙ ጊዜ እንደዛ ነው የሚሆነው። እና አሁን እኛ በጣም መጣር ያለብን ብዬ የማስበው የራሳችን አስተምሮ በደንብ ማወቅ፣ ደግሞም ግን የሌሎችንም አስተምሮ በደንብ በሚገባን ማወቂያ ይገባል። በተለይ ወደ ፕሮቴስታንት አሁን ብዙ ጊዜ እኛ የምንውልበት ብዙ ጊዜ የምናጠፋበት የፕሮቴስታንት ቴዎሎጂ ኮምፕሌክስ ነው። በጣም ስኮላስቲክ ነው። በጣም ኮምፕሌክስ ነው። በጣም ብዙ ቫሪያንት አለው። ለምሳሌ ሰሞኑን ፒኤስሲን እየሞገትን ነበር አይደል? ፔናል ሰብስቲቲዩሽን ግን አይተህ ከሆነ ፔናል ሰብስቲቲዩሽን እቀበላለሁ የሚሉ ሰዎች የተለያየ የፔናል ሰብስቲቲዩሽን ሞዴል ነው ያላቸው። አንዳንዶቹ እኔ ፔናል ሰብስቲቲዩሽን እቀበላለሁ ግን አብ ወልድን አክቲቭሊ እየቀጣው ነበር ብዬ አላምንም ይላል።
አንዳንዱ ደግሞ በመስቀል ተለያይተዋል የሚለውን አልቀበልም ግን ይቀበላለሁ ይላል። እና የተለያየ ቨርዥን አለው ማለት ነው። ሪፎርምዶቹ የሚሉት ሌላ ነው። እነዚህ ካልቪኒስቶቹ በአስተምሯቸው መሰረት ሼፕ ይደረጋል። እና ፕሮቴስታንቲዝም አንድ አስተምሮ አይደለም፣ ባይዘወይ የታሰረ የብዙ አስተምሮ ስብስብ ነው። ፓራላል የሆነ ማለት ነው። ፕሮቴስታንት የሚባል አንድ አስተምሮ የለም። ፕሮቴስታንት የአስተምሮዎች ማህበር ነው። አስተምሮዎች ተሰብስበው ማህበር መስርተው ነው ፕሮቴስታንት የሚባሉ እንጂ አንድ ሆኖ ተጀምሮ በኋላ የተለያየ እምነትም አይደለም። በተለያየ አካባቢ የተለያየ አስተምሮ ይዞ የበቀለ ነው እና ኮምፕሌክስ ነው። አንዱ በቃ አንተ የተለያየ ቨርዥን ካላቸው ሰዎች ጋር ነው የምታወራው እና ይሄ ምን ያደርጋል? በጣም ቻሌንጅ ያደርጋል ማወቁን ማለት ነው። እና ካልቪኒስቶች ጋር ስታወራ ሉተራን ጋር እንደምታወራው ልታወራ አችልም። አንግሊካኖች ጋር ሌላ ነው እና ይሄ በጣም በስር የማጥናት የመመርመር ነገር ያስፈልጋል። ለዲፌንሱም ለኦፌንሱም ማለት ነው፣ ለሁለቱም ያስፈልጋል። ከዛ ሁሉ ደግሞ የራስክን ሃይማኖት የራስክን እምነት በደንብ ማወቅ ያስፈልጋል ብዬ አስባለሁ እኔ። ምክንያቱም ምንድነው ቤዚክ የሆነ ነገር ብቻ አውቀህ በእምነት ልትሰራ አችልም። ዲቴይል ነገር ነው የምትጠየቀው። ሰዎች የሚጠይቁህ ተዘጋጅተው ነው። ሊስት አላቸው፣ የከባድ ጥያቄዎች ሊስት ማለት ነው። እና በተለይ ደግሞ በሚዲያ በሚሆንበት ጊዜ አንተን የሚጠይቁ የሆነ እውቀት ለማግኘት ምናምን ሳይሆን በቃ ያንተን ያስተምሮ ድክመት ለማሳየት ነው አላማቸው። ብዙ ጊዜ እውቀት የሚሆኑ ጥቂቶች ናቸው እና በዚህ ደረጃ በጣም ተዘጋጅተህ መጠበቅ ይኖርብሃል ማለት ነው። እና ከፍተኛ ዝግጅት ይጠይቃል፣ የራስንም የሌሎችንም የማወቅ ማለት ነው። እና ጸሎት እንዳልከው በዚያ ልክ ተዘጋጅተናል የሚለው ከባድ ጥያቄ ነው። ግን ኢቮልቭ እያደረገ ይመስለኛል ወደዛ እያደገ። አሁን በጣም ብዙ ወጣቶች ቅድም ሲነሱ የነበሩ ወንድሞች በዚህ በወጣትነት እድሜያቸው ይሄን ያልካወቁ ወደፊት 10 ዓመት 20 ዓመት ሲጨመር ደግሞ ብዙ ነገር ከአሁን የተሻለ እድገት ይኖራል እና እኔ ወደፊት ብዙ ሆፕ ነው የሚታየኝ። ማለት ከእንትናችን እያደገ ነው የሚሄደው። በጣም ሚዲያ አንዱ ጥቅሙ በጣም በቀላሉ የማደግ እድል ይሰጣል፣ ቻሌንጅ እንዳለ ሁሉ ማለት ነው። ይህን ነው የምለው ናቲ። ቃሎት ያሰማልን መምህር በረከት። በጣም ወሳኝ ነጥቦችን ያነሱልን። ጸሎትዬ እንግዲህ ጽፈን ያስኮብ እያስባለሁ እና ሌሎቻችንም እንደዚህ ወንድሞቻችን በጣም ጥሩ ነው። ቀሲስ እንደው በደንብ ማሰሪያ ይስጡን በዚህ ሀሳብ ላይ እስቲ። አይ ጸሎት ወደ ግለት ሊመልስ አይፈልጎ ነው ጥያቄ የጠየቀው። አንደኛው በጣም እኮ ነው የምሞቀው እኮ በዚህ እንደዚህ ባሉት ነገሮች ላይ ነውና የማዋቅራዊ አሰራር ችግሮችን ነው አሁን ጸሎት ያነሳቸው። የኔም ላይ እንደዚህ ያሉ ስራዎች መሰራት አለባቸው። በጣም በራሳቸው በፕሮቴስታንቱም ሆነ በእስልምናው ላይ በጣም ገፍተው ሄደው ብዙ ስራ እየሰሩ ያሉ ልጆች አሉ እና እነዚህ ልጆች እኮ ወደ መዋቅሩ ሰብሰብ አድርጎ እነዚህ ልጆች አንደኛ ምስጋና በጣም ትልቅ ስራ ስለሆነ የተሰራው በጣም እኔ ራሴ ብዙ ነገሮች ነው የተማርኩኝ። እንደው የዕቅበተ እምነት ሊያሟላ የሚገባው መስፈርቶችን ከ1 እስከ 15 የሚጠጉ ዝርዝሮችን ሰርች እያረኩኝ ለማንበብ እና ደግሞ በዕቅበተ እምነት ጊዜ በውይይቶቹ ላይ የሚነሱ ጥያቄዎችና ጥያቄዎቹ እንዴት እንደሚመለሱ ሰርች እያረኩኝ ለማንበብ ሞክሬ በውር ድንብር እንደሆነ ነው እዚህ ውስጥ ያለ እኔ እየሰራው ያለሁት። እንደው አንዳንድ ነገሮችን ሳወራ በህገ ልቦና ነው ማለት ነው እንጂ እኮ ይሄ እኮ ስልጠና ያስፈልገው ነበረ ብዬ ራሴን እንድፈትሽ ሆኛለሁ ከዚህ ቀደም ማለት ነው። እና እንደተባለው ይሄ የተቋማችን
ዘገምተኛና ይሄ ደካማ ልፍስፍስ መሆን ችግር ነው እንጂ ከሌላ ቤት ያሉትን ለማምጣት አይደለም። ቤት ያሉትን አጽንቶ የመያዝ ችግሮች አሉብን። ይሄ ኦርቶዶክሳውያን ለፖለቲካ ስለማይመች እዚህ ቲክቶክ ላይ ዝም ብለን እንለፈው የሚባል ነገር አይደለም። ሲጀመርም እኮ በዕቅበተ እምነት ችግር ነው ብዙዎቹ ከቤተ ክርስቲያናችን ወጥተው ዛሬ 30 ሚሊዮን ሞልተናል ምናምን የሚሉት በትምህርት አይደለም። ቅድም መምህር በረከት እንዳሉት እንደነ ኤቢ ያሉ በጣም ምርጥ ልጆቻችን ከቤተ ክርስቲያን የወጡት ጊዮርጊስን መጽሐፍ ቅዱስ ውስጥ ፈልገው አተውት ነው። እና ኤቢ እንግዲህ አንድ ኦርቶዶክሳዊ ጊዮርጊስን መጽሐፍ ቅዱስ ውስጥ ስላላገኘሁት ጴንጤ ሆንኩኝ ካለ ኤቢ ትናንት አምናና ዘንድሮ ትላለህ ማለት ነው። ናቱዬ ከየት እናመጣዋለን? ሶስተኛው መቶ ክፍለ ዘመን ላይ የነበረን ጊዮርጊስ አንደኛው እና ማርያም አምላኬ ገብርኤል አምላኬ የሚል ሰው ሰማዕቱ ቅዱስ ጊዮርጊስን ከቅዱስ ጴጥሮስ ጋር እኩል እዚያ ማግኘት አለብኝ ብሎ የሚያስብ ሰው ይዘን ከሆነ ያለ ነው። አብዛኛው ሰው ጊዮርጊስን መጽሐፍ ቅዱስ ውስጥ ሲፈልግ አጥቶት ነው ጴንጤ የሆነው ማለት ነው። እናቱን አይመለከትም። ስለዚህ ይሄ የዕቅበተ እምነት ምዕመናንን በትምህርት የመድረስ ችግር ሰሞኑን የአእላፋት ዝማሬ ላይ ቀሲስ ጊዮርጊስ እኮ ግን መጽሐፍ ቅዱስ ውስጥ ያለ ስም ቢያወጡለት ጥሩ ነበር። ለጊዮርጊስ ሰማዕተ ኢየሱስ ክርስቶስ ብለነዋል። ሰማዕት የሚለው ላይ ይወጣልና በጣም እኮ የሚገርም ነው። እና ሰሞኑን የአእላፋት ዝማሬ ላይ የተወደደ ወንድማችን ሄኖክ ኤቢያውን መምጣቱ አይቀርም። ቀሲስ እየሄዱብህ ነው። ቀሲስ እየሄዱብህ ነው። ይደውልለታል፣ ይመጣል። አይ ከታች ነበረ እኮ ሳውት። በነገራችን ላይ ካለ ሳውት ፕሊዝ ሳውት። አይ እየመጣ ነው ከሚባሉት አንዱ ወንድማችን ኤቢን በተስፋ ነው የምጠብቀው መምህር በረከት በጣም እና የጃንደረባው ይሄ የአእላፋት ዝማሬ ላይ የተወደደ ወንድማችን ዲያቆን ሄኖክ በጣም በቃልም በስራም ብርቱ የሆነ ወንድማችን ነው። በጣም ጎበዝ፣ በእምነቱ ጠንካራ፣ ሲያስተምር ልብን የሚነካ በመጽሐፎችም በጣም የተወደደ ልጅ ነው እና አንዳንድ የአእላፋት ዝማሬዎች ላይ ቢስተካከሉ የምንላቸውን አስተያየቶች እኔም ሰንዝር ያለው ሌሎችም ጉድለታችንን የሚሞላ ነገር ቢኖረው የሚል ፖዚቲቭሊ ያው መርሃ ግብሩ ሙሉ እንዲሆን ብዙ እኔ ጥሪ ያለውኝ የግሌ እንደው ይሄ ነገር ቢጨመረው የቤተ ክርስቲያን ነገር ቢያሳይ ብዬ ማለት ነው። እና እዚያ ላይ አንድ ከተመለሱልኝ አንዳንዶቹ በጣም ዲፌንድ እኔንም የሚያረጉኝ የነበሩ ሰዎች ምን የሚል ነው የትውልዱን ጥያቄ የሚመልስ ነገር መኖር አለበት፣ መዋጀት አለበት። ለምሳሌ ትውልዱን የሚያሳትፍ ነገር እንዲያውም መምህር በረከት ማንስተውት ነበር መሰለኝ። ትውልዱ መሳተፍ አለበት። ማህሌቱ ላይ ዶክተር ማሪ የሚባል በጣም ነው እኔ እሱን ሀሳብ የምገዛው። ስለዚህ አንዳንዴ ግዕዙ ማህሌቱ ምናምን ሰዓታቱ ከበድ የሚል ከሆነ ምዕመናንን የማያሳትፍ ከሆነ ምዕመናንን የሚያሳትፍ ነገር መፍጠር አለብን የሚለው በጣም ገዢ ሀሳብ ነው። ዲያቆን ሄኖክ ያንን ክፍተት ነው የሞላው የሚል ስሜት የተወሰነ ስሜትን የሚገዛ ሀሳቦች ተነስተዋል። ሊሆን ይችላል። ዶክተር መሀሪ እኮ ምን አለ መሰለው እዚያ ጽሁፉ ላይ እሺ የአእላፍ ዝማሬ የምስኪኖች ማህሌት ነው አለ። የምስኪኖች ማህሌት ነው አለ እና አይ ነው የሆነ ክፍተት አለ ነው። አሁን ለማንኛውም ላነሳው የፈለኩት ክፍተቶች አሉብን። ክፍተቶቹን ለመሙላት የቤተ ክርስቲያን አባቶች የማይሰሩ ከሆነ ትውልዱ ክፍተቱን ለመሙላት ሲል
ክፍተት ሊፈጥር ይችላል። ትልቁ ችግር እሱ ነው። የተማሩ ሰዎች፣ ኃላፊነት ያለባቸው አባቶች ክፍተቱን የማይሞሉ ከሆነ ኦኬ ክፍተቱን የሚሞላ ነገር መኖር አለበት የሚል ሪቮሉሽን ሊነሳ ይችላል። ማርቲን ሉተር ሪፎርሚስቶች ብዙ ነገሮችን ከዚያ ነው የሚነሱት እና አሁን ያነሳው ጸሎት ያነሳው ነገር ሪሊ ቤተክርስቲያን ያሳስባታል። የቅበተ እምነት ጉዳይ የምእመናን ከቤተክርስቲያን መፍለስ ያሳስባቸዋል። እኔ ነግሬያቸዋለሁ፣ አታሙቁኝ። ይሄ ነው ልቤን እኔ በጣም ውስጤን በጣም የሚከፋውና ስሜታዊ የሚያደርገኝ እሱ ነው። ሪሊ አስቦና አቅዶ አንድ ፖስት አድርጌ ነበረ ዛሬ። አንድ ፖስት ያደረኩት እንትን አለ። ፕሮቴስታንት ፓስተር ነው፣ አሜሪካዊ ፓስተር ነው። በጣም የሚገርም ነገር ፖስት አድርጌዋለሁ፣ ገብታችሁ ይሁት። አይ ቲንክ ከቨር አድርጎብኛል መሰለኝ። እና ምንድነው የሚለው? ይሄ አሜሪካውያን መንቃት አለብን ወይ አውት ዌክ አፕ ነው የሚለው። ምንድነው የሚለው? እንዴ እነ ግብጽ እኮ ክርስቲያን ሀገሮች ነበሩ፣ እነ ምናምን እያለ በጣም ብዙ ሀገሮችን እነ ኢራን በብዙ ጠራ ብዙዎችን። ዛሬ እስላም ኢዝ ኖት ሪሊጅን እንትን ፖለቲካ ነው። እስላሚክ አስተምሮ የፖለቲካ ነው፣ ሃይማኖት አይደለም። እነዚህ ሀገሮችን በሙሉ በፖለቲካ ነው የወረራቸው የቀየራቸው። ስለዚህ አሜሪካውያን ነገ እኛ ጋር ይሄ የማይመጣበት ምንም ምክንያት ስለሌለ እኛ ወንጌል ማስተማር ላይ ልንበረታ ይገባል ይላል። 100% ነው ከዚህ ፓስተር ጋር እኔ የምስማማው። ሐሳቡን እገዛዋለሁኝ። እኔ ፓስተር ነው ብዬ ትክክል አይደለም ልለው አልችልም። ማህበረ ቅዱሳን የዛሬ ቤተክርስቲያኗ የውጭ ሲኖዶስና የውስጥ ሲኖዶስ አንድ የሆነበት ጊዜ ወደ 13 ጳጳሳት የሚጠጋ የሆነ ስብሰባ እኔም የተገኘሁበት ስብሰባ ተደርጎ 4 ሰዎች ጥናት አቅርበው ነበር። ከአራቱ አንዱ ዲያቆን ሙሉጌታ ይባላል፣ እዚህ ዲሲ ያለው ወንድማችን ነው። የማህበረ ቅዱሳን ያጠናውን ጥናት አቅርቦት ነበረ። ክርስትናው ወዴት ነው እየሄደ ያለው፣ የት አካባቢ ይቀንሳል፣ የት አካባቢ ይጨምራል የሚል ጥናት ነው። እና እኛ ኢትዮጵያውያን በጣም በእስልምና የመወረር ትልቅ አፍሪካን የማስለም ስትራቴጂ አላቸው የአረቡ ዓለም። እነ ግብፅን እንደዋጡ፣ ሌሎቹን እንደዋጡ፣ ሱዳንን እንደዋጡ የኢትዮጵያን ቤተክርስቲያን ለመዋጥ በጣም የሚሰሩ አሉ። ለዚህ ደግሞ ጴንጤዎቹ ደግሞ እያገዟቸው ነው፣ ኦርቶዶክሳውያንን በማዳከም እነሱ የሚኖሩ መስሏቸው ማለት ነው ባለማወቅ። እና አሜሪካ አሁን ባለችበት የሃይማኖት ዘገምተኛነት ከቀጠለች በ2050 እንደ አውሮፓውያን አቆጣጠር ማጆሪቲ ሙስሊም ይሆናል የሚል ጥናት ነው። ይሄ ባይዘው አላርም ነው ለኢትዮጵያውያን። ይሄ አላርም መሆን አለበት። ይሄ ሰው የሚለው ምንድነው? ደገመው ማለት ነው። በተወሰነ ደረጃ ኤዥያ አካባቢ ነው ክርስትናው ትንሽ ሊጨምር የሚችለው፣ እንደ ቻይና ምናምን ያሉት ይሄ ምንም እምነት የሌላቸው ፓጋን የሆኑ ምናምን ሰዎች ምናልባት ክርስትና እያልኩ ሳወራ እኔ ባይዘው ዘሆል ነው የማወራው። ጴንጤውንም ምኑንም አብሬ ያውን ቆጥሬ ነው ከእስልምና አንጻር ስለሆነ የማወራው ማለት ነው። እና ዕቅበተ እምነት ላይ ዓለም ወዴት እየሄደ ነው? ክርስቲያን እየተሰደደ ነው፣ መውለድ እያቆመ ነው። ስልጣኔ በሚመስል ነገር ትውልዱ እንዳይቀጥል እየተደረገ ነው። ሌሎቹ ደግሞ 5 6 7 8 9 ሚስት እያገቡ አንዱ 100 የሚወልድበት ሁኔታ እየተፈጠረ ከመጣ ፖፑሌሽን ግሮውዙ በራሱ የሚያመጣው ተጽዕኖ አለ። ኢንሄሪታንስ ከእናት ከአባት የሚመጣ እምነት እስልምናው የወላጆቹን እምነት እያደ ከመጣ ይሄ ወረርሽኝ ምድራችንን ይበላል። ፖለቲካ ስለሆነ የሚያደርጉት ነገር ኃይል ስላለበት ጉልበትም ስላለበት የሚል በጣም ትልቅ እንደ ባለ አእምሮ ክርስቲያኖች ልናስብበት የሚገባ ነገር ነው። ዕቅበተ እምነት ላይ ለመሆኑ ገብቶን ነው ወይ የምንሰራው? እውነት ለክርስቶስ ቤተክርስቲያን ምንድነው ማድረግ ያለብን ሰዎች እንዲድኑ የሚል እኔ በጣም ዘገምተኛ እንደሆነ ነው የማስበው። ግን ቢሆን ደስ የሚለኝ አሁን ያ በጣም ሩቅ ስለሆነ ሰፊ ርዕስ ስለሆነ ይሄ አሁን ያሉትን ልጆችን ማበረታታት ቢቻል አሁን ያሉትን ጠርቶ የምስጋና መርሃ ግብር አዘጋጅቶ ልጆቻችን በራሳችሁ ተነሳሽነት ተነስታችሁ ይሄንን በማድረጋችሁ ኩራት ይሰማናል። በርቱልን፣ ጠንክሩ። አንዳንድ ድክመቶች እንዳሉ ሰምተናል። እነዚህ ነገሮች ደግሞ እንድታስተካክሉ እናግዛችኋለን። ግን ከዚህ በኋላ በእኛም መካከል ራሱ የትምህርት ክፍተት እንዳይፈጠር ስለሚያስፈልግ ኃላፊነት የማህበራዊ ሚዲያ ኃላፊ የሚል
ኢብን ሊቀ ጳጳስ ራሱ ሊመደብለት ይገባል እንዴ! ዘመኑን መዋጀት ያስፈልጋል። የማህበራዊ ሚዲያ ሊቀ ጳጳስ ተብሎ እኮ ዋይኖት ለምን እምነት አይደለ? እምነት እኮ ነው። ስምሪት የሚሰጥ የሚያበላሹ አሉ፣ ባይዘው የሚያበላሹ ልጆች አሉ። ልክ በቅናት ተነስተው ከኛ ቤተክርስቲያን በወንድሞች አለመስማማት ምክንያት በሰዎች ተናደው እምነታቸውን የቀየሩ ሰዎች አሉ። እንደነሰሙ ያሉ ምስኪኖች ባለመግባባት ዝም ብሎ ወደው የተነከሩ ሰዎች አሉ። እና አንዳንዶቹ ደግሞ በቃ የሆነ በቅናት ተነሳስተው ከአህያ ጋር ጓደኝነት የፈጠሩ ላሞች ደግሞ አሉ። እና እንደዚህ ያሉት ነገሮች አደጋ ስላላቸው የሚያበላሹትን ተው የሚል የሚያስተካክሉትንም በርቱ የሚል ኮንትሮል መደረግ አለበት። ይሄ አለበለዚያ ለአንዳንዱ ዕቅበተ እምነት እንጀራ መብያ ነው፣ መታያ ነው፣ መፈመሻ ነው፣ ዝም ብሎ መደበሪያ ነው ለአንዳንዱ። ይሄ ዕቅበተ እምነት ግን መደበሪያ አይደለም። የእግዚአብሔርን የመንፈስ ቅዱስን እርዳታ የሚያስፈልግ ነገር ነው። የሰዎችን ልብ እኮ ለመማረክ የመንፈስ መለወጥ የልብ መለወጥን ይጠይቃል እኮ። ለመማረክ የምንመጣ ከሆነ የሚማርኩ ማራኪዎች ሆነን መገኘት አለብን ማለት ነው። እና ጸሎታችን ቤተክርስቲያኗ አሁን ፈተና ላይ ያለችው ይህንን ለማየት እንደው አይናቸው የተገለጡ አባቶች አሉን ማለት በጣም ይከብዳል። ቢኖሩም በጣም በተጽዕኖ ውስጥ የወደቁና ስለሆኑ እንደው እንሞክራለን፣ እውነት ለመናገር እንሞክራለን። እንደው በተቋም ደረጃ እንዲሰራበት እነማን ነው ማቀብ ያለባቸው? ይሄን ዕቅበተ እምነት ላይ መስራት ያለባቸው እነማን ናቸው? ኦኬ አንዳንዱ እኮ ዝም ብሎ እውነት ለመናገር ያው ዝም ብሎ በየዋህነትና በቅንነት ነው። ሌላ ይሆናል ማለት ነው፣ መልኩ ይቀየራል። ስለዚህ በደንብ እንደ ተቋም መስራት አለብን። የተቋም ድካም አለብን፣ እሱን ማስወገድ አለብን። በተለይ እስልምና ላይ አሁን እነ እፎይ እና ጳላዲዮስ የሚሰሩት ስራ የእውነት ነው። ክርስቶስ ራሱ የሚያዝንብን ይመስለኛል። ሰፖርት አላረግናቸው። ጭራሽ እኮ ለእንግልት እንዲዳረጉ ለሞት እንዲዳረጉ እኮ ነው ያደረግናቸው። በሞት ጥላ ውስጥ እንዲያልፉ እኮ ነው የሆነው። እነዚህ ልጆች አንድ እንኳን የቆመላቸው አልነበረም። በግል ዝም ብለን በስሜት ተነሳስተን የተወሰነ ነገር ለማድረግ ሞክረን ነበር። እኔ በግሌ በእውነት በጣም ቢዚ በሆንኩበት ጊዜ ነው። አሁን ደግሞ ሞክሬያለሁኝ ሰፖርት ለማድረግ ለማገዝ፣ በምክር በምናምን በጣም ወንድሞቻችን ነፍሳቸው በመትረፉ በህይወት በመኖራቸው እግዚአብሔር እናመሰግነዋለን። ግን እኔ የኔ ያለ ክርስትናም ገብቷቸው ነው ብሎ ለማሰብ ነው ይከብደኛል። ምን አይነት ህይወት ናቸው ያለው? ቅድም ያነሳ ነው ለምሳሌ ክርስትናውን እነ እፎይ እንዴት ነው እየኖሩት ያለው? ይሄንን እኮ መከታተልና ምክር መስጣት ይፈልጋል። ምናልባት ትምህርቱ ላይ ብቻ ፎከስ እያደረጉስ ቢሆን፣ ከምስጢራት ርቀው የሚኖሩስ ቢሆኑ፣ የማይቆርቡ የማያስቀድሱ ሆነውስ ቢሆን እና የሆነ ቀል ቢያዳለጣቸውና አቅማተው ቢወድቁስ ማን ነው የሚጠየቀው? እኛ ጭምር ነን የምንጠየቀው። ትጥቅ ያስፈልጋል፣ ስንቅ ይፈልጋሉ እነዚህ ልጆች። የውስጥ ስንቅ፣ መንፈሳዊ ስንቅ ያስፈልጋል። በጣም ሃምብል እንዲሆኑ፣ በጣም ታጋሾችም ጭምር እንዲሆኑ፣ በጣም ታማኞች እንዲሆኑ ካላገዝናቸው የእውቀት ብቻ ሙግት የትም አያደርስም። ባይዘው መንፈሳዊ ኃይል ያስፈልጋል። ስፒሪቹዋል ኢነርጂ በጣም ቬሪ ኢምፖርታንት እና ተራራን የሚገፋው የሚያፈልሰው ሾላንም የሚነቅለው እኮ እምነት ነው። ባህር የሚከፍለው እምነት ነው። እምነት እኮ በጣም ትልቅ መሰረት ነው ለአገልግሎታችን። እና ያ ስለሆነ ልጆቻችንን ለማበረታታት የተለያየ የተወደቁ ለማለት የመጡትን ደግሞ ሰብስቦ ቦታ የመስጠት ካውንስሊንግ የመስጠት ስራዎችን ይጎሉናል። እግዚአብሔር ይርዳን። እሱ ላይ እንድንሰራ ደግሞ እና እኔም እንደዚህ ያሉትን ነገሮች ከዚህ ቀደም ያወራኋቸው አንዳንድ አባቶች አሉ፣ ብፁዓን አበው ያወራኋቸው አሉ። ይሄ በተቋም እኔ ያን ጊዜ በእፎይ ምክንያት በጊዜው ሊቀ ጳጳስ የነበሩት ብፁዕ አቡነ አብርሃም ናቸው። በደንብ አድርጌ ዲቴል ገብቻ አውርቻቸዋለሁ። እነዚህ ልጆች ቤተክርስቲያን ስፖንሰር ሆና ኢቭን በየቤተክርስቲያኑ 300 እና 400 ዲያቆን አንድ ደብር አገልጋይ ደሞዝ ከሚከፍል
ለዚህ ልጅ ደሞዝ ከፍላ ቤተክርስቲያኗ ሌሎችንም ትሬን እንዲያደርግ መደረግ አለባቸው እነዚህ ልጆች ብዬ አውርቻቸዋለሁ። እስኪ እንግዲህ እግዚአብሔር ጊዜ ይስጠን። ያለው ፈተና ብዙ ስለነበረ አሁንም ያ ፈተና አልተወገደም። ጊዜ ይስጠንና እናደርገዋለን ነው ያሉኝ። በቅንነት ነው የመለሱልኝ። ሶ አይ ዊል ትራይ ማይ ቤስት። እግዚአብሔር መንፈስ ቅዱስ ይረዳናል። ግን ተስፋ ሳትቆርጡ ወንድሞቻችን ያስነሳችሁ ራሱ መንፈስ ቅዱስ ስለሆነ ስራችሁን ስሩ ለማለት ነው። ናትዬ ቃልዮት ያሰማልን። ቀሲስ በጣም ጥሩ ምክር ነው፣ ተገቢ ምክር ነው። በደንብ እንግዲህ እግዚአብሔር ደግሞ ይርዳን። ወደፊት እግዚአብሔር ይታከልበትና ፈቃድ እግዚአብሔር ቢሆን በጣም ጸሎትዬ እንዳነሳው በጣም በተደራጀ ሁኔታ ደግሞ ቢሆን አቅምም እናገኛለን ብዬ አስባለሁ። ብቻውን ከሚነድ ይልቅ በብዛት ብንሆን በጣም በተደራጀ መንገድ ብንሆን ደግሞ በጣም ትልቅ ስራ ይሰራል ብዬ አምናለሁ። ጳላዲዬና ጸሎት የምትጨምሩት ከሌለ ለአቡ ሀሳብ ልስጠውና ከአንድ ሰዓት ጀምሮ ምናምን ነበርኩኝና ቀሲስ በጸሎት ይዘግልናል ማለት ነው። ሀሳባችሁን በደንብ እንትን በሉና ማለት ነው። ቀድሜ አቡን ላስቀድመው፣ ከዛ የምትሉት ካለ ትጨምራላችሁ። አቡ እንዴት ነህ? ሰላም ብያለሁ ሁላችሁንም። ቀሲስ ይፍቱኝ፣ ይባርኩኝ፣ ኃጢአቴን ይቅር በሉኝ። እግዚአብሔር ይባርክ። አቡዬ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ቀሲስ ሰላም ብያለሁኝ። እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንግዲህ ብዙ ነገር ተብሏል። አንድ እንትን የሚባል ነገር አለ። ምንድነው መሰላችሁ? እግዚአብሔር ለሚያምን ልብ በቂ የሆነ ማስረጃን አስቀምጧል። የተቀመጠው ማስረጃ ግን ጠማማ ልብን ማስገደድ እስካይችል ድረስ ነው የሚል አይነት ሐሳብ አለና በጣም በሚያሳዝን ሁኔታ እንደዚህ የክርስትና እምነት በብዙ ክሪቲሳይዝ የሚደረግ በብዙ የሚተች የተለያየ አይነት ውስብስብ አይነት እንትኖች ትምህርቶች በዘመናት ሁሉ የሚቃወሙት አይነት ሃይማኖት ነው የክርስትና እምነትና ነገር ግን የሚስተዋለው ነገር ወይም ደግሞ በህዝቡ ውስጥ ያለው አጠቃላይ እንደዚህ በእኛም ቤተክርስቲያን ቢመጣ ቅበተ እምነቱ ምን ደረጃ ላይ ነው ራሱ የሚለው ነገር በጣም ጥያቄ ነው። ጥንት ላይ ምናልባት ትራዲሽናል አፖሎጄቲክስ ለመስራት ተሞክሮ ነበረ በእነ አድማሱ ጀንበሬ ምናምን ማለት ነው። እና ሞደርን አፖሎጄቲክስ የሚባለው ነገር ደግሞ ይሄ አሁን ለምሳሌ ከመድሎተ ጽድቅ ምናምን በኋላ እንደዚህ ሞደርን አፖሎጄቲክስ ምናምን ተጀምሮ ነበር ማለት ነው። እንግዲህ ቤተክርስቲያኒቱ ካለችበት ኢኮኖሚያዊ፣ ፖለቲካዊ እንደ ሀገርም ካለንበት ውስብስብ ነገር አንጻር ብዙ አልተኬደበትም። ያለንበትም ነገር በጣም አስቸጋሪ ስለሆነ ማለት ነው። ይበልጡን በጣም የሚያሳስበኝ ግን የምእመናን እንትን ነው። የምእመናን ሞቲቬሽን፣ የክርስቲያኑ ሞቲቬሽን ትንሽ አስቸጋሪ ነው። አሁን ለምሳሌ እዚህ ቲክቶክ ላይ የምትመለከቷቸው እኛኑ የሚከተሉ እኛኑ የሚሰሙ ምናምን አይነት ሰዎች አይ ኦንሊ አሲዩም ምናልባት እየሰሙ ነው የሚሄዱት እንጂ ለሆነ ቸርች ፋዘር ትጠቅሳለህ፣ የዛን ቸርች ፋዘር መጽሐፍ ሙሉ ለሙሉ የሚያነብ ሰው የለም ማለት ነው። ጥቂት ሰዎችን ነው የአትናቴዎስን በእንተ ተሰገው ተቃል ያነበቡ ሰዎችን ሙሉ ለሙሉ ምን ያህል ለአፖሎጄቲክስ አስፈላጊ መጽሐፍ እንደሆነ ታውቁታላችሁ። ኦን ዘ ኢንካርኔሽን የሚለው መጽሐፍ ማለት ነው። እጅግ በጣም ጥቂት ሰዎች ኢቭን አፖሎጄቲክስ ላይ ያሉ ይሄን መጽሐፍ የማያውቋሉ ማለት ነው። ቅድም ዲያቆን በረከት አዝመራው ሲናገሩ ሰምታችሁ ከሆነ ይሄ አፖሎጄቲክስ የሚባለው ሞሮፍ ያንተን እምነት የሚያጠናክሩ ነገሮችን እያነበብክ መዋል ሳይሆን የተቃራኒን እምነት የማወቅ ጥበብ ነው መጀመሪያ ራሱ ማለት ነው። ሶ የተቃራኒ እምነት ምንድነው የሚያምኑት የሚለውን ነገር በደንብ ማወቅ። ስለዚህ ይህ ምን ሊያስፈልግ ነው? ከፍተኛ የሆነ የንባብ ክህሎት፣ ከፍተኛ የንባብ ስኮፕ ሊፈልግ ነው ማለት ነው። ሶ የእድሜ ዘመን ስራ ነው እንጂ እንደዚህ አይነት የሆነ የቤዚክ ሌቭል እውቀት ይዘን ወይም
ትንሽ ሌቭል እውቀት ይዘን ምናምን ነገር የምናወራበት ቲክቶክ ላይ ወይም የምናውቃትን ነገር የምንወረውርበት አይነት ስራ አይደለም አፖሎጄቲክስ የሚባለው ነገር ማለት ነው። በመዋቅር ደረጃ ማህበረ ቅዱሳን ጥሩ ይንቀሳቀሳል። እነ ዲያቆን ያረጋል አበጋዝ አሉ፣ እነ ዲያቆን ብርሃኑ አድማስ አሉ። በፍልስፍናውም ስላሉት እግዚአብሔር ስለተለያዩ አይነት ነገሮች ሬፊቴሽን በመስጠት ምናልባት ለእኛም ኢንስፓይሬሽን የሆኑ ማህበረ ቅዱሳን የማህበረ ቅዱሳን ዲያቆናት ሊቃውንት ምናምን ናቸው ማለት ነው። ነገር ግን አፖሎጄቲክሱ ያን ያህል አልሄድም። አሁን ግን ያለንበት ዘመን ደግሞ በጣም ዕቅበተ እምነት እንዲማንድ የሚያደርግ ዘመን፣ በጣም የተለያዩ ጥያቄዎች ይነሳሉ፣ የተለያዩ ሐሰት ትምህርቶች ይነሳሉ። በጣም አስቸጋሪ ነው። በጣም አስቸጋሪ ስለሆነ ራሱ ክርስትናው በጣም በልኪ ነው። የትኛው አሁን ለምሳሌ አንዱ ላይ ነው እኮ አንዱ ላይ ነው ስፔሻላይዝ ማድረግ የምትችለው እንጂ ሁሉንም አቲዝም። ነገረ ስላሴ ከሆነ እጅግ በጣም ፈታኝ የሆነ የንባብ ዘመንን የሚጠይቅ ነው ራሱ ነገረ ስላሴ። ራሱ ነገረ ክርስቶስም እንደዛው፣ ነገረ ማርያምም እንደዛው ሰፊ ነው በጣምና የእድሜ ዘመን ስራ ነው። እጅግ በጣም ጊዜ የሚፈልግ ነገር ነው። ምናልባት በዛ ደረጃ ብንዘጋጅ ሁላችን ነው የተሻለ የሚሆነው ብዬ አስባለሁ። በእኔ በኩል ወደፊት ምናልባት እንግዲህ አላቅም ብሩህ ዘመን ሊሆን ይችላል። በመዋቅር ደረጃ ቤተክርስቲያኒቱ ምናልባት ጊዜ ሰጥታ ይህንን ነገሮች ደግሞ ድጋፍ የምትሰጥበትና የምታበረታታበት እግዚአብሔር ካለና ይሄ የከበበን መጥፎ ጥላ የሚነሳ ከሆነ ማለት ነው። አለበለዚያ ግን ቅድም ቀሲስ እንዲህ በኩሉ ያሉት ነገር ነው የሚሆነው። በመናፍቃን መዋጥ ይመጣል፣ በአሕዛብ መዋጥ ይመጣል። የሆነ ብቻ ህልውናውን ማስጠበቅ የማይችል ምስኪን ማህበረሰብ ብቻ እየሆነ እንዳይሄድ ወደፊት እጅግ በጣም ያስፈልጋልና የንባብ ስኪላችን ፕሊስ ነገሮችን ቁጭ እኔ ምን ያህል ሰው ሃይማኖት አበውን ከጫፍ እስከ ጫፍ አንብቦ ይሁን እግዚአብሔር ይወቅ። ወንጌላትን እርስ በትርጓሚያትን ማን ስንቱ ሰው ያነባል? እኔ ባይዘው እውነቴን ነው የምላችሁ ሞሮፍ ይሄ ሶሻል ሚዲያው ምን እያመጣ ነው? ሰዎች በጣም ትኩረት እንዲያጡ ነገሮችን በትዕግስት ቁጭ ብሎ እንዳያነቡ፣ እንዳይረዱ፣ እንዳያሰላስሉ ያደረገም ይመስለኛል። የቲክቶክም ምንም ቁጭ ብሎ ነገሮችን የሆነ እኮ አርጊመንት፣ የሆነ ጥያቄ፣ የሆነ ሬፊቴሽን ትሰማና እሱን እኮ ለመመለስ ለማሰላሰል ከፍተኛ የሆነ የንባብ ስኪል የንባብ ስኮፕ ሊፈልግ ይችላል። ይልቅ ግን ያንን ይግሩን አድርገህ ሌሎች ነገሮች ላይ ስታተኩር በዛው እንትን የማሰላሰል አቅማችን ነገሮችን ከቤተ ክርስቲያን አንፃር የመመለስ አቅማችን ምናምን እየተዳከመ ነው የሚሄደውና ብዙ መጽሐፍት ተጽፈዋል። ብዙ የሊቃውንት ቤተ ክርስቲያን መልሶች አሉ። ቁጭ ብሎ የሚያነባቸው ሰው የለም። ቁጭ ብሎ እንትን የሚላቸው ሰው የለም። በዚህ ምናልባት እንደ ስጋት የሚነሳም ከሆነ ይሄ ነው የዕቅበተ እምነት መሰረታዊያንም ስለሚል መጀመሪያ የዕቅበተ እምነት መሰረቱ ከፍተኛ የሆነ ንባብ፣ ከፍተኛ የሆነ ማሰላሰል ሊኖረን ይገባል ብዬ አስባለሁ። እዚህ ቲክቶክ ላይ ምናምን ነገር ወይም ሶሻል ሚዲያው ላይ መስራቱ ጥሩ ሆኖ እያለ ግን መለስ ብሎ ራስን ደግሞ መገንባት በጣም አስፈላጊ ነው። አንድ ምናልባት ጄምስ ዋይት የሚባል ሰው አለና አፖሎጄቲክስ ላይ በጣም ታዋቂ ነው። ፕሮቴስታንት ነው በእርግጥ እና ሙስልምና ይሞግታል። ምን አለ? እኔ በህይወት ያለ ሐዲሳትን ታውቃላችሁ? የእስልምናውን ሐዲስ ሳሂህ አልቡኻሪ ራሱ ከ7000 በላይ ሐዲሳት ናቸው። ሳሂህ ሙስሊም እንደዚህ ቁጭ ብሎ አንብቦ ሙስሊሞች ትጋት የሚፈልግ ጉዳይ ስለሆነ እኛም ምናልባት እንግዲህ አፖሎጄቲክሱ ላይ እንሰራለን ነው የምንል ሰዎች ከዚህ እንደዚህ አይነት ማይንድ ሴት እንደዚህ አይነት የአእምሮ ዝግጅት ሊኖረን ይገባል ብዬ አስባለሁ። ቀሲስ እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ጥሩ ሀሳብ ቃልዮት ያሰማልን። አቡ አሪፍ እይታ ነው። ጥሩ ነው ምክር ነው የሰጠህና እግዚአብሔር ያክብርልን። አንተ በርታለን። አቡሽ በጣም ድምፁ ደግሞ ይማርካል። አረ እናቱ ይሄ አቡሽ የሚባለው ሰውዬ
አዴ በጣም በጣም ነው የምወደው ባይዘው አቡሽ ነው አባ ነው መባል ያለበት። የህፃን ድምፅ አይደለም የምንሰማው። አባ ይሻለዋል። አቡሽ እየተባለ የፋሚሊ ስም ነው ይሄ አቡሽ የሚለውና በጣም ገራሚ ድምፅ ነው ያለው። ድምፁን በጣም መልኩ የማይታየው ድምፁ የሚሰማው አቡሽ። ቀሲስ ፎቶዬን በውስጥ መስመር እልክልዎታለሁ። ምን ችግር አለ? አወጣዋለሁ። አንድ ቀን አወጣዋለሁ። ባይዘው ፓላዲንም እንደዚሁ ተልኮልኝ ያወቅኩት እኔ በጣም እጓጓለሁ። እንደዚህ እነ ዮሐድን ምናምን ባካቸው ደስ ይለኛል። ማለት በጣም አንዳንዴ እናደዳለሁ ሁሉ እኔ በሳጫለሁ። እንዴ ለምን ተደብቃችሁ እኛ ጋር አታውሩ? በቃ ማለት ተገለጡልን፣ አንተላለፍ ምናምን እላለሁ በውስጥ። አይ ነው ያለውን ቻሌንጅ አውቃለሁ። ለእኛ ግን አትደብቁን ለማለት ነው። አቡሽ እንጠብቃለን። ፓላዲዬ ጸሎት የምትጨምሩት ሀሳብ ካለ ጨምሩና ቀሲስ በጸሎት ባርከውን እንጨርስ። እንግዲህ ከአንድ ሰዓት ጀምሮ ነበርኩ ማለት ነው። እኔ ራሱ ዛሬ ቀሲስ ነው የባረኩት ቤቱን በደንብ ቆየንበት። ራሱ ሀሳብ ካላችሁ ሀሳብ ስጡና ዝጉ። አንተ ነገር ካስረዘሙ እኔ ነኝ ዝም የደረስ የምጸልየው ጸሎት አደርጋለሁ። ደግሞታል እናት ነገረኛ የሆነ ልጅ አይ ታዘብኩት ነበርና አሳዘነኝ። አይ ምንም የምለው ቅድም ተጠይቆ ስለነበር ነው ማን ነው መስራት ያለበት የሚለው ላይ አንድ ሁለት ጥቅስ ጠቅሼ በቃ ልጨርሰው። ብዙ አላረዝምም። እንደ አዲስ አጠር ያለች ነገር ነው የምናገረው። ሁሉም ክርስቲያን ለሚጠየቀው መመለስ እንዳለበት ኦልሬዲ ቅዱስ ጴጥሮስ በአንደኛ መልእክቱ ነግሮናል። ሁሉም ሰው ማለት ነው። ግን እዚህ መድረኩ ላይ ማን ነው የሚቆመው? መቆምስ ያለበት በተለይ ደግሞ ፐብሊክ የሆነው ላይ ማለት ነው። ቅድም መምህራን ስል ነበር እና ለዛ ቅዱስ ጳውሎስ ቀድሞም ነግሮናል። በነገራችን ላይ ፊልጵስዩስ ምዕራፍ 1 ላይ ቀድሞ ማለት ነው እነዚህ ወንጌልን መመከቻ ለማድረግ እንደተሾሙ አውቀው ይሰብካሉ ብሎ ያስቀመጠው ማለት ነው። ለመስበክ የተሾማል፣ ለመመከትም እንደዛው ማለት ነው። ቅዱስ ጳውሎስም ለመከራከርም ሲጠራ ስፔሲፊክሊ ያ ሁሉ ምዕመን ባለበት ቅዱስ ጳውሎስን መርጦ ሐዋርያ ሥራ ምዕራፍ 26 ላይ ሲጠራ ማን መመከት ማን መከራከር እንዳለበት ስለሚታወቅ ነው አይደለም። ንጉሡ አቅሪጳ የጠራበትም ስፔሲፊክሊ ማን መወከል ይችላል ስለሆነ ማለት ነው። ስለዚህ መሾሟ እሷ በጣም ታስፈልጋለች። በጣም ለምን ከተባለ ሁሉንም የምንስበው በፍቅር በእውቀት መሆን አለበት። በፍቅር በእውቀት ያን ደግሞ የሚያደርጉት በቤተክርስቲያኑ ያሉ የተመሰከረላቸው ቅድም በህይወታቸው የሚያስተማሩ አይነት ማለት ነው። እሱም ራሱን የቻለ ፖለቲክስ ስለሆነ ማለት ነው። በላይፍ እሱ ነው ዋናው፣ እንደው ትልቁ ስራ እሱ ስለሆነ ማለት ነው። እና ሁለተኛ ቆሮንቶስ ምዕራፍ 10 ላይ ያለው ቅዱስ ጳውሎስ ጨርሶታል በሙሉ ማለት ነው። ይቺ መጨረሻዋ ፍሬዟ ላይ ሲያስቀምጥ ለክርስቶስም ለመታዘዝ አእምሮ ሁሉ እንማርካለን አይደለ? ለመማረክ ደግሞ የሚማርክ የሚስብ ነገር ያስፈልገናል። ስለዚህ ይሄ የተሟላለት ሰው ቢያስተምር ብዬ እመርጣለሁ። እንግዲህ ዕቅበተ እምነት እነ ቅዱስ ጳውሎስ ያሳዩ ቃሉንም ዮሐንያ ጴጥሮስ ላይ ቀደም ብሎ ስለምናገኘው ማለት ነው። ቤተክርስቲያንም ያንን መሪ ወስዳ መምህራን አሏት። ለዚህኛው ስፔሲፊክ ኬዝ ግን መምህራኑን በደንብ ብታበቃ፣ አብዛኞቹ ቀደምት የነበሩት መምህራን ለዚህም ብቁ ናቸው ለመመለሱ ማለት ነው። አሁን ያለው አይ ቲንክ ዘመኑን በዋጀ መልኩ ሞዲፋይ ተደርጎ ቢሰጥ መልካም ነው እና ሲስተም ቢወስደው እንደኛ አይነቱ ዝም ብሎ አያቦካውም ነበርና ሲስተም እንዲወስደው ደግሞ እንግዲህ በጸሎት ማሰብ ነው። ኦርቶዶክሳዊም ደግሞ መበረታት፣ ማንበብ። ብዙ ሰው 4 ዓመት 5 ዓመት ቲክቶክ ላይ ተቀምጦ ክርክሮችን ሰምቶ መሰረታዊ ቤዚክ የሆኑ እምነቶችን ሲጠየቅ ወላሂ አለም ይላሉ። እዚህ አላህ ነው የሚያውቀው ነው ላይ እና አብዛኛው ሰው እንደዛ ነው። ስጠይቀው መሰረታዊ ነገር እምነት ወላሂ አለም በቃ ነው የሚልህ።
ያ ምን ያሳይሃል? ቲክታክ መሰልቸትን አምጥቷል። ሰው አዳማጭ አንባቢ እንዳይሆን አድርጎታልና ይቺ ቅበተ እምነቷ የኦንላይኗ በጣም ሳይድ ኢፌክቷ በጣም ክፉ ነው በጣም እና እሱን ያስማማ እንዴት እንሰራለን? እስኪ ወደፊት እየተመካከረን አይደለ? ቀስ እያለ እየተገነባ የሚሄድ ነው። ቀስ ያስቀምጡታል። እየመጣብን ያለው አደጋ ትንሽ በኦንላይኑ ብቻ ኮምባት የምናደርገው አይደለም። ፕሮቴስታንት ላይ ያለው ማህበረሰብ ቲክታክ ላይ አይደለም ያለው። ኦብቪየስሊ ቢቆጠር 2 ሚሊዮን 3 ሚሊዮን ከዛ በላይ ስልክም ያለው የለም። ዳታ ዋይፋይ ስንት ሰው ነው ያለው? ነው እኮ ይታወቃል። ኢትዮጵያ ያለንበት እስልምናውም እንደዛው ማለት ነው። እና መሬት ላይ መምህራኑ መብቃት ቢችሉ ምዕመኑን አይደለም መምህራኑ መብቃት ከቻሉ በየደብሩ ምዕመኑ ጋር መድረስ ይችላል። እና እሱን መስራት ከተቻለ መልካም ነው። አመሰግናለሁ። ናትዬ አረዘምኩ፣ 2 ደቂቃ አደረኩ። አረ ችግር የለም። ወላዲዬ ቃልዮት ያሰማልን ወንድሜ፣ እግዚአብሔር ያክብርልን። ጸሎት የምትለው ነገር ይኖራል? የመጨረሻውን ነገር መምህርም ቀሲስም በላዲም ወንድማችንም ያነሳው ነገር ገንቢ ነው እና አንድ ደስ ያለኝን ነገር በዚሁ ልናገር። ያው እዚህ ቲክቶክ ላይ እንኳን የምናወራት ነገር አባት ስላለን ካህናት ስላሉን ይሄው በቤተ ክህነት ድረስ ደርሶ ከአንድ ጳጳስ ተነግሮ እንዲህ አይነት ምላሽ እንኳን የምናገኝ ሆነናልና በዚህ ቀሲስን ማመስገን እፈልጋለሁ እውነት። ስለዚህ ቢያንስ ሐሳቡ እዛ ከደረሰ የቀረን ነገር ደግሞ በጸሎት ማገዝ ነውና እኛ ምዕመናን እታች ያለነው ወንድሞችን በጸሎት በማሰብ እንዲበረቱ እንዳይወድቁብን እና ደግሞ ሁሌም ደግሞ እኛ ቤተክርስቲያንን ማየት እንዳለብን አባቶች የሚመክሩንን ነገር ሰው ተከታይ እንዳንሆን ሰዎች ሊሰናከሉ የሚችሉ መሆኑን አስበን ሁሌም ግን በቤተክርስቲያን ውስጥ እንድንቆይ ያስፈልጋልና እንዲህ መሰባሰባችን መወያየታችን ቀላል ነገር አለመሆኑን ያየነው። 100 ምናምን ሆነን እንኳን ብንወያይ አንዷን ነገር ሐሳብ እዛ መድረስ ማለት ትልቅ ነገር ነው። አንድ ሰው በደብዳቤ እንኳን ጽፎ ያቺ ነገር ትነበብ አትነበብ ራሱ ላያውቅ ይችላል። ግን ይሄ አሁን ዘመናዊ ነገሩ ብዙዎችን ያቀራርባል። ለቤተ ክህነቱም ቅርብ የሆኑትን እኛ ታች ያለነው ምዕመንን አቀራርቦን ይኸው እንድናወራ እያደረገን ነውና በጣም መምህራኖቻችን ላይ ይሰራ የተባለው በጣም ሊሰመርበት ይገባል ባይ ነኝ። በተለይ የሌሎች ቤተ እምነት ምን አይነት አስተምህሮ አላቸው የሚለው ሁልጊዜ የኛን ብቻ መመለስ ሳይሆን የነሱን አውቆ ደግሞ እኛ ጠያቂ ሆነን ስንመጣ ያም ደግሞ ትልቅ ጉልበት የሚሰጥ ነውና ከመላሽነታችን የራሳችንን ከማስረዳት እውነታችንን መግለጣችን በጣም ትልቅ ነገር ሆኖ እያለ ደግሞ የሌሎቹን አውቀው መምህራን ምን እያሉ ነው ማሰብ የሚሄዱበትን ራሱ እኮ መንገድ ማወቅ የሚቻለው የነሱን እምነት ይዘህ እነሱ በሚመጡበት መንገድ ምን ላይ ሲሰጥ ነው። በእናንተም በኩል እኮ እንዲህ አለ ብለህ ስታሳየው ያኔ ይደነግጣል። እና እንዲህ አይነት ነገሮችን በደንብ ለመምህራኖቻችን የሚሰጥበት እና መጽሐፎች ደግሞ ቢወጡ ምዕመኑ ደግሞ ሊያነበው የሚችለው መጽሐፎች አሁን መምህር ዲያቆን በረከት በጣም የሚገርም መረዳት አላቸው። ፕሮቴስታንቱን ጥንቅቅ አድርገው ነው የሚያውቋቸውና እኔ አሁን የእሳቸውን ውይይቶች ሳይ በጣም ይገርመኛል። በቃ ለየት ያለ አረዳድ እንዳላቸው የነዛን ነገር ጠንቅቀው ስለሚያውቁ ምላሻቸው ፐርፌክት ነው። ሌላ ጥያቄ እንዳይነሳ አድርገው ነው የሚመልሱላቸው። እናንተ ጋር እኮ ይሄ አለ ስትለው እንደዚህም ከሆነማ የሚለውን ነገር ውስጣቸው እንዲቀርጽ የማድረግ ብቃት አላቸውና እሳቸው መጽሐፍ ቢጽፉ ይሄ የንጽጽሩን ነገር ማለት ነው እኛ እንዲህ እንላለን በዛ በኩል ያለው ደግሞ እምነት እንደዚህ አይነት ነገር ነው ማስረጃ እየቀረበበት ጥሩ መጽሐፍ ቢጽፉልን እና እኛም እገዛ ብናደርግ የምንችል ሰዎች መጽሐፍ ቀላል ነገር አይደለምና እነሱንም መምህራኖች ምን ያስፈልጋል ብለን ብንጠይቃቸው ቀሲስንም ሌሎቹንም እየተባበርን ጥሩ ነገር እንሰራለን ብዬ አስባለሁ። ካረዘምኩ ይቅርታ። ቀሲስዬ እርሶ እንግዲህ ደግሞ ያጠቃሉልን ዜና ያክብርልኝ ብያለሁ። ናትዬ አለን ጸሎትዬ በጣም እናመሰግናለን። ስራ ልገባ ነው። እድል አንሰጣችሁም? እሺ
ይበቃቸዋል። ናቱም ይረፍበት። ለማንኛውም ዛሬ አንደኛው የምንማረው ናቱ ሲገባ ከታች ያላችሁ ሰዎች እየገባችሁ ከወንድማችሁ ጋር አብራችሁ ተማማሩ። እኔ ገና ከምኝታዬ እንደተነሳው ላይቭ ሳየው በጥሩ ሰዓት ላይ ስለነበረ የገባ ሪኩዌስት ጠይቄ ቁጭ ብዬ ለመማር ወደ 30 ደቂቃ አዳምጫዋለሁ ቁጭ ብዬ እና በጣም ማስተማር የሚችል ወንድማችን ነው። ፎሎ አድርጉት። መሬት ላይ ያላችሁ ደግሞ ጓደኛ አድርጉት። ከዚያ ቤተሰብ የመጣ ልጅ ስለሆነ ብቸኝነት እንዳይሰማው ወንድም አድርጉት። ይህንን ያደረጋችሁ እንደሆነ በእግዚአብሔር ዘንድ ትልቅ በረከት ታገኛላችሁ። ክርስትናው የሚሰጣችሁን ሕይወት በትክክል ትጠቀሙበታላችሁ ማለት ነውና ናቱን ፎሎ አድርጉት። ሌሎቻችሁም ወንድሞቻችሁን እዚህ ውስጥ ያሉትን ፎሎ አድርጓቸው። እግዚአብሔር አምላካችን ስለነበረን ጊዜ ስሙ የተመሰገነ ይሁን። ተገኝታችሁ ላስተማራችሁ መምህራን ወንድሞቻችን እህቶቻችን በሙሉ ከታችም ሆናችሁ መልእክቱን ለሌሎችም በማዳረስ ስትደክሙ ለነበራችሁ ሁሉ እግዚአብሔር ብድራትን የሚከፍል አምላክ ብድራታችሁን አብዝቶና አስፍቶ አምልቶ ይስጣችሁ። ዘመናችሁ ለበረከት ይሁን። እግዚአብሔር አምላካችን በቀሪ ዘመናችን ሁሉ እሱን ማገልገል እንድንችል ሕይወቱን መኖር እንድንችል እና ደግሞ ከሚመጣው የክርስትና ጥያቄ የሕይወት ጥያቄ ሙሉ በሙሉ መልስ መስጠት የምንችል በእግዚአብሔር ዘንድ በረከትን፣ ረድኤትን፣ ጸጋን፣ የዘላለም ሕይወትን አግኝተን ከእርሱ ጋር የምንኖርበትን በጎ ዕድል እግዚአብሔር አምላካችን ለሁላችን ያድለን። ከእመቤታችን ቅድስት ንጽሕት ድንግል ማርያም ረድኤት በረከት ያሳትፈን። የቅዱሳን በላይ ጠባቂነት የአበው ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋሕዶ እምነታቸው ከእኛ ጋር ትሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት የድንግል በእናትሽ ወድንግል በስላይ መግዚአብሔር ሰብአዊ ሰላም ነው ይብዛን ምሕረተ በፍቅር ወልድ ኢየሱስ ክርስቶስ ከማይ እስራኤልን ኃጣውየን ተማይጸና ብቻ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ዋሉ፣ ደሩ፣ አምሹ፣ ተባረኩ። ናቲ አሜን። ይፍቱን አባታችን ሰላም ሁኑ። አቡሻ አሜን። ጸሎትንም እኮ አይታወቅም። ጸሎትም መንፈስ ነው እኮ እስካሁን ድረስ። እውነት ነው። ምርዬ እንገለጥ ይሆናል። በሰማይ ነው በሰማይ ልትገለጡ ነው። በቲክቶክ ነው አትችላቸውም። በሰማይ ሊገለጥ ነው ጸሎታችን። እኛ ለጸሎታችን እዚሁ ነው መልስ የምንፈልገው። ጸሎትዬ የጸሎት መልስ በችኮላ በጉጉት እንጠብቃለን። እኛ ችኩሎች ነን። እውነት ነው መምህርና ጸሎት ግን እየዘገየ ተቸግረናል። በምኑ እና ምላሹ ነው ቀኔን ያደረጉብህ የጸሎት መልስ እየዘገየ ተቸግረናል። ቀኔው አልገባውም አባቴ፣ ቀኔው አልገባውም። ምን ውስጥ ነው የሆነ የገባው ወንድማችን? ይሄ ጸሎት እኮ ጸሎት አልገባውም ማለት ነው። ለዚያ ነው ያልተመለሰው። ለዚያ ነው እኮ ያልተመለሰው ስላልገባው። ጸሎት ያገኙ ባሉ ሰላም ዋሉልን። መልካም ዛሬ ተገኝቻለሁ። ሰላም ሁኑልኝ። እሺ ደስ የሚል ጊዜ ነበረ። ቀስስዬ እናመሰግናለን በጣም በእሳቸው ምክንያት ነው የገቡት። መምህር ብሬ ደህና ነህ ወይ? ሰላም ብያለሁ። ከጨረስን መጣልን መምህሬ። ጨርሰን አገኘን ዛሬ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ከሁላችሁም ጋር ይሁን። እንቀጥልበታለን ደግሞ ሌላ ጊዜ በደንብ ምናልባት ደግሞ እግዚአብሔር ከፈቀደ ወይ ሰኞን
ሰኞ ሰኞን የኔ ቀን አደርገዋለሁ ማለት ነው። የሌሎች ቀን ስላለ ምናልባት ሰኞ የኔ ቀን ይሆንና ደግሞ ነበረብኝ ስፈልግ የኔ ቀን አረግና ደግሞ ሰኞ እንገበበታለን። እኔ ከዛ አርብ ደግሞ የነ መምህር በረከት የነ ዶክተር አረጋን ቤት እንዳትረሱ፣ እዛም ደግሞ እየሄድን ብዙ እንማራለን። ቀሲስም ይከፍታሉ በግላቸው ብዙ ጊዜና እዛም እየሄድን እንማማር። እግዚአብሔር ያክብርልን። በጣም አመሰግናለሁ ለነበረ ጊዜ። በጣም ጥሩ ትምህርት አግኝተናል ብዬ አስባለሁ። ባይ ባይ። ሰላም ክርስቶስ ከእናንተ ጋር ይሁን። እግዚአብሔር ያክብራችሁ። በጸሎት አስቡኝ ሁል ጊዜ ተስፋ ስላሴ ብላችሁ የነበራችሁትን ሁሉ መምህር በረከትንም ቀሲስንም እንዲሁንም ጳላዲን አቡን ጸሎት የነበራችሁት ሁሉ መልካም ሀሳብ ሁሉ ያዋጣችሁ ኮንትሪቢዩት ያደረጋችሁ ሁሉ እግዚአብሔር ያክብርልን። እናመሰግናለን። እሺ መምህር ብሬ እደውላለሁ። እሺ እኔ ለነገሩ ጠፍቻለሁ። እደውላለሁ ወንድሜ። እሺ እግዚአብሔር ያክብርልን። ቻው በሉ። አሜን። ተስፋ ስላሴ ብላችሁ በጸሎት አስቡኝ። መልካም ምሽት ይሁንላችሁ።